ተነስተልን ክቡራን ተመልካቾቻችን ከብርጋዴር ጀነራል አበበ ገረሱ ጋር ለነጻነት የተከፈለ መስዋዕትነት በሚል ቀደም ሲል ቃለ ምልልስ ማድረጋችንና በስፋት መሰራጨቱ ይታወሳል። በዚያ ቃለ ምልልስ ውስጥ መነሻ በማድረግ አንዳንድ ጥያቄዎች ከተለያዩ ወገኖች ተነስተዋል። ምናልባትም ያኔ የነጻነት ትግል ለማድረግ እስከ በረሃ ድረስ ስልጣናቸውን ኃላፊነታቸውን ትተው የሄዱ ሰዎች፣ በሌላ በኩል ደግሞ የነጻነት ገደብ ወይ ደግሞ ነጻነታችን አጥተናል የሚሉ ኃይሎች ባሉበት ሁኔታ ውስጥ ጥያቄያቸው በእርግጥ የነጻነት ከሆነ ዛሬ ደግሞ ነጻነታችንን ተነፍገናል የሚሉ ኃይሎች አሉና ያኔ እነሱ ያነሱት የነበረው የነጻነት ጥያቄና አሁን ያለው የነጻነት ጥያቄ ምን አንድነትና ልዩነት አለው? ምናልባትም ያኔ የነሱ ጥያቄ ምን ነበር? ዛሬ ያልተመለሰ ጥያቄ እያለ ባልተመለሰው ጥያቄ ውስጥ እነሱም የራሳቸውን ጥያቄውን ባለመመለስ ረገድ የራሳቸው ሚና እየተጫወቱ ነው ወይስ አጠቃላይ ሁኔታውን ያን የነበረውን ከዛሬ ሁኔታ ጋር በማነጻጸር ምናልባትም ለሁሉም ትምህርት ይሆናልና ጥያቄዎቹ ያን ምን ነበሩ? ዛሬስ ምንድናቸው? የኦሮሞ ነጻነት ሰራዊት ዛሬ የሚያነሳው ጥያቄና ያን የሚያነሳው ፋኖ የሚያነሳው ጥያቄና ቀደም ሲል የነበረው ሁኔታ ምንድን ነው የሚለውን በዛ ሂደት ውስጥ ስልጣናቸውን ኃላፊነታቸውን ትተው ለነጻነት ትግል ለማድረግ እስከ በረሃ ድረስ ወረዱ። ከዛም ደግሞ አልፎ ወደ እስር ቤት የተጋዙ ሰው ናቸው ብርጋዴር ጀነራል አበበ ገረሱ። ይህን መነሻ በማድረግ ከእርሳቸው ጋር እንወያያለን። በዛ ቃለ ምልልሳችን በተለይም የመጨረሻው ምዕራፍ ላይ በተለይም በኤርትራ ውስጥ በቆዩባቸው ጊዜ ወደ እስር ቤት ተግዘው ነበር። ያን ታሪክ ካለው ሰዓት አንጻር ባጭር ነበር የተመለከትነውና ምናልባት ወደ ዋናው ጉዳይ ከመለሳችን በፊት ብርጋዴር ጀነራል አበበ ገረሱ ቀደም ሲል እንዳልኩት እናንተ የነጻነት ትግል ለማድረግ በከፍተኛ ኃላፊነት ላይ ያላችሁ ጥቅማችሁን ኃላፊነታችሁን ጥታችሁ ለመታገል ወስናችኋል። ዛሬ ላይ ደግሞ በተመሳሳይ እንደዚሁ መብታችንን ነጻነታችንን አጣን የሚሉ ሰዎች ትግል እያደረጉ ነውና ያልተመለሱ የሚንከባለሉ ጥያቄዎች ባሉበት እናንተ ስርዓቱ ብቻ እንዲለወጥ ነው ወይስ ጥያቄውም ጭምር እንዲመለስ ነው ወይ ያኔ ስታገሉ የነበራችሁት የሚለውን እሱም በዝርዝር እንሄድበታለን። ግን ባለፈው በቃለ ምልልሱ ላይ በጣም መሰረታዊ ነገር እርሶ ሰዓተውም ስላለ በተለይ የእስር ቤቱን ጉዳይ ባጭሩ ብለነዋል። አሁን እሱ ጋር መመለስ በግል የፈለግኩት ዛሬም ልክ እንደናንተው ኤርትራ ገብተን እንታገላለን የሚሉ ሰዎች በግልጽ እየታዩ ነው። ስለዚህ ከከፍተኛ ኃላፊነት ወደ ኤርትራ በረሃ ኤርትራ ገባችሁ። ከዛ በኋላ ለመታገል ሞከራችሁ። ከኦሮሞ ነጻነት ግንባር መሪዎች ጋር አልተስማማችሁም። በዛ ሂደት ውስጥ የኤርትራ መንግስት ተወካዮችም ጣልቃ ገብተው ወደ አቶ ዳውድ ሳይድ ሆነው መጨረሻ ላይ የእርሶ ፍጻሜ ኤርትራ ወህኒ ቤት መጣል ነበርና ምንድን ነው የኤርትራ ወህኒ ቤት ባለፈው ነካክተውታል። እስር ቤቱ ስትገቡ ያለው ሁኔታ ዝርዝር ነገሮቹ እንድንሄድ በመጀመሪያ እስቲ ለተመልካችን ለማስታወስ ወደ ወህኒ የተጋዙበትን የመጨረሻው ምዕራፍ ምን ነበር? ምን ስለተፈጠረ ነው የታሰሩት? ጥሩ ነው። እንግዲህ ወደ ኤርትራ ስንሄድ እዚህ ተደራጅተን ምንድን ነው እንዴት ነው የምንታገለው? እዚሁ መታገል ይሻላል? ጫካ መግባት ይሻላል? ድርጅት ሌላ ድርጅት መፍጠር ይቻላል? የትኛው ይሻላል የሚል ብዙ ክርክር ተደርጎበት ነበርና ስለዚህ አሁን ያለው ድርጅት በትጥቅ ትግል ያለው ኦነግ ነው። ኦነግ የፖለቲካ ችግር የለበትም ብለን አስበን ነበር በወቅቱ። ወታደራዊ አቅሙ ደካማ ነው፣ ምንም ፋቅ ሊል አልቻለም። ብዙ አመት ይታገላል ታግለዋል። ግን ከነ ሻዕቢያ ከነ ወያኔ በፊት ወይም ከነሱ ጋር ነው ትግሉን የጀመረውና እነሱ የዚህን ደረጃ እዚህን ያክል ሲመጡ ኦነግ እዛው ነው የቀረው። ኢህአፓና ኦነግ መቼም በስም ብቻ የቀሩ ድርጅቶች ስለሆኑ አሁን ይህን ስርዓት ለመቀየርም የህዝቦቻችንም ጥያቄ ለመመለስ ስርዓቱ መቀየር አለበት። መጀመሪያ ስርዓቱን እናስተካክላለን ብለን በውስጥ ብዙ ሙከራዎች ተደርገዋል። በፊት ቃለ ምልልሳችን ላይ እሱ በዝርዝር ተመልሰናል። የመጨረሻው ወደ እስር ቤት እና እንግዲህ ወደ ኤርትራ የሄድንበት ነገር ዋነኛው ጉዳይ ከኦነግ ጋር ሆነን እንደዛው መታገል አለብን እና ኦነግን መርዳት አለብን ነው ዋነኛው እንትናችን ማለት ነው። እኛ ኦነግን እንርዳው፣ ማንኛውም የህይወት መስዋዕትነት ከፍለን ከዛ እሱ ያለውንም ሰራዊትም ካለ ሰራዊቱን አሰባስበን
ወደ ሀገር ቤት ተመልሰን ከድርጅቱ ጋር ከተስማማን በኋላ ትግላችን ሀገር ቤት ውስጥ እናደርጋለን የሚል ነው። ሄደን ስናየው ኦነግም የለም። ኦነግ አየር ላይ እንጂ መሬት ላይ አልነበረም። የተወሰኑ ሰዎች ኤርትራ አስመራ ውስጥ አሉ እና አልተስማማንም። በዚህ አይነት ምንም አይነት የኦሮሞን ህዝብ ጥያቄ የሚመልስ ድርጅት አይደለም ብለን ልንስማማ አልቻልንም። 3 ወር 4 ወር አብረን አልቆየንም። ከዛ ለየብቻችን ወጣን። እንደውም ኦነግ ለለውጥ የሚልም አዲስ ድርጅት ፈጥረን እንደነበር አንስቼ ነበረ። እሱም እንግዲህ ትስስሩ ከሻቢያ ጋር ነው። ሻቢያ ወይም ኤርትራ ስህተቱ ኤርትራ አገር ሄዶ ታግሎ ምንም አይነት ለውጥ ማምጣት አይቻልም። ምን ጊዜም ከኤርትራ ለውጥ ይመጣል ብሎ ወይም ኤርትራ የኢትዮጵያን ወይም ህዝብ ወይም ኢትዮጵያን ትግል ይረዳል ኤርትራ ብሎ ወደ ኤርትራ የሚጓዝ የሚሄድ ሰው እስር ቤት የሚገባ ሰው እንጂ ምንም አይነት ከኤርትራ ለውጥ ያመጣል ተብሎ ማሰብ በጣም ስህተቱ እሱ ነው። ዛሬ ላይ ነው ይሄን የሚሉት ወይስ እዛንም ጊዜ ብለናል? እኔ ዘን ኤርትራ ሄጄ እንዳለው ምክንያቱም ችግሩ የኦነግ ነው ወይስ ኤርትራ ነው? ሁለቱም። አንደኛ የኦነግ ነው። ኦነግ ራሱ ጥገኛ ስለነበረ የትም ቦታ ሄዶ ተጠግቶ መኖርን ነው ኦነግ እየመረጠ ያለው። ኬንያም ነበረ፣ ሶማሌም ነበረ። ለምሳሌ ለኢትዮ ኤርትራ ጦርነት ሲነሳ እና ዳውድን እኮ ጣም የሚባል ኮሎኔል ከባጫላ ዳውድ ምናምን ከየመን ስደተኛ ካምፕ እኮ ነው አምጥቶ ወደ አስመራ የወሰዱ። ሊጠቀሙበት ነው ያመጡት። ከኢትዮጵያ መንግስት ጋር ሲጣላ ማለት ነው። ከኢትዮጵያ መንግስት ጋር ሲጣላ ከስደተኛ ካምፕ ነው ፈልጎ አስመራ ያመጣው። ሌላውን ደግሞ ከሱዳን ስደተኛ ካምፕ ነው ያመጣው። ምን ነበርና ነው መሬት ላይ ያልነበረው ነገር ከኢትዮጵያ መንግስት ጋር ሲጣላ ሊጠቀምበት፣ ኦሮሞ ሊያጣልልበት ኦነግ እኔ ጋ አለ ብሎ አይ የኤርትራ መንግስት የእኛን ትግል ይደግፋል እንዲባል ብቻ ነው። አንድ ጊዜ ጥያቄ ተነስቶበት ነበር። አብደላ ጃብር የሚባል የፖለቲካ አደረጃጀት ምናምን ነው የግደፍ ውስጥ ውጭ ሀገር ሄድና ጥያቄ ያነሱበታል። ማን ነው የሚያነሳው? የኤርትራ ሰዎች ማለት ነው። እኛ ትንሽ ሀገር ነን፣ ለምንድን ነው ከዛም ከዚህም አጠረቃቅመን ትግል እንደግፋለን ብለን እናታግላለን ብለን የእኛን ሪሶርስ የምናባክነው? ለኦሮሞ፣ ለአማራ፣ ለምናምን አማራ ጠላቶቻችን ናቸው። አማራ ጠላታችን ሆኖ እንዴት ነው የምናታግላቸው ብሎ ጥያቄ ተነስቶበት ነበር። ምንድን ነው የመለሰው? እኛ ትንሽ ሀገር ነን፣ ኦነግ ምንም አይጠቅምም፣ ኦነግ ታግሎ ምንም ለውጥ የሚያመጣ ድርጅት አይደለም፣ ግን እኛ ጋር በመኖሩ እንጠቀምበታለን። በስሙ የኦሮሞ ህዝብ ሰፊ ነው፣ ብዙ ነው። ኤርትራ ትግላችንን ትደግፋለች ብሎ ኦሮሞ በእኛ ላይ አይጨክንም፣ ቢያንስ። ሌላው ደግሞ አማራን የምንደግፍበት ሁኔታ አማራ ፍጹም ጠላታችን ነው። አማራ ነፃነታችንን እዛን ጊዜም አልተቀበለም፣ አሁንም አልተቀበለም። ግን ደግሞ አማራ መጥቶ አታግሉም በማለቱ ራሱ ለእኛ ድል ነው። ለእኛ ድል ስለሆነ ያለነው ሪሶርስ ሰጥተነው እኛ እናታግላለን። እዚህ ጋር ቁጭ ብሎ ቀይ ባህርን ይጠይቃል አማራ። እኛ ጋር ተሰኔ ምናምን ሰናፌ ቁጭ ብሎ ስለ ቀይ ባህር ያወራል። ግን ይታገል፣ እኛ እናውቀዋለን። ምክንያቱም እሱ ከወያኔ ጋር እስከተዋጋ ብቻ ይጠቅመዋል። ከዛ በኋላ የትም እንደማያደርስ ገና እንደውም ወያኔን አሸንፎ ግንቦት 7 ምናምን እንደውም ኃይል ኖሯቸው ወያኔን አሸንፎ ትግራይም ቢያልፍ ከኋላ ሻቢያ ነው የሚመጣቸው። ምክንያቱም አማራ የሚባል
ህዝብ ለሻዕቢያ ፍጹም ጠላት ነው። በወቅቱ አማራ የሚባል ንቅናቄ አልነበረም። አርበኞች የሚባለው አርበኞች ናቸው። ውስጡ ግን አርበኞች ግንቦት ሰባት በኋላ ነው የመጣ። ከዛ በፊት አርበኞች ብቻ ነበር። አርበኞች የሚባሉት ጎንደር ሰዎች ከጎንደር አካባቢ የተሰበሰቡ ምናምን ድሮም ጫካ የነበሩ ሽፍቶች ስብስብ ከዛ የመጣ ስብስብ ነው እንጂ ብዙ አብደላ ጆቤሬት ነው ይሄን የሚለው ኔዘርላንድ እንደዚህ ሄደው ነው እና ከዛ አንድ ቀን ደግሞ እኔና ጀነራል ከማል አቶ ዳውድም ነበረ አቶ የማኔ ገብረአብ እኛ ያረፍንበት ጌስት ሃውስ ይመጣና እዛን ጊዜ ማከማ የሚባል እስላማዊ ኮርት ሶማሌ ከፍተኛ እንትን ያደርግ ነበር፣ እንቅስቃሴ ያደርግ ነበር ከኢትዮጵያ መንግስት ጋር። በዛን ጊዜ ሻዕቢያ እነሱን ትደግፋለች በከፍተኛ ደረጃ። ከአስመራ የጦር መሳሪያ ይጫናል። ኤርፖርቱን እንትን ያደረጉት የሻዕቢያ ኮንስትራክሽን ሰዎች ናቸው። ስልጠና የሚሰጡት ምናምን ነበሩ። በቃ በዛን ጊዜ የኢትዮጵያ መንግስት ይወድቃል ብሎ ተስፋ አድርጎ ነበሩና አጋጣሚ ኢስላሚክ ኮርቱ ይመታል። ኢስላሚክ ኮርቱ ሲመታ የማኔ እኛ ጋር መጣና ሶስታችን ሆነን አነጋገረን። በቃ ኢስላሚክ ኮርቱ ተመቷል፣ መልሰን እናደራጃለን፣ ችግር የለም። እኛ የምስራቅ አፍሪካን ለማስተካከል ምስራቅ አፍሪካን ከኛ ቁጥጥር ውጪ እንዳይሆን ወይም በእኛ እንዲመራ ለማድረግ ታሪካዊ ኃላፊነት አለብን አለ። ታሪክ ሰጥቶናል። አሁን እኔ ገረመኝና እንደዚህ ከማልን ዞር ብዬ ያየውና ሳቄ መጣ። ምክንያቱም ከኢትዮጵያ በስንት መከራ ነፃነቷን ያገኘች 3-4 ሚሊዮን ህዝብ አጠቃላይ ምስራቅ አፍሪካ 4 ሚሊዮንም የላትም። ደብል ዜግነት ስለሚሰጥ ነው እንጂ ኤርትራ ውስጥ ያለው ሰው ቢቆጠር 1 ሚሊዮን ተኩል አይሆንም። አንዳንድ ቦታ እኮ ወጣቱ ጠፍቶ በባህር ተበልቶ በጥይት ተበልቶ ሽማግሌና አሮጊት ብቻ ቀርቶ ለቀብር ሰው ጠፍቶ ወታደር ነው የሚቀብሩ ተጠርቶ ማለት ነው። የዛ ደረጃም ሰው የላትም እና ምስራቅ አፍሪካ በእኛ ቁጥጥር ውስጥ። ምክንያቱም ከዛ በፊት እነሱ ማኒፌስታቸው በኃይል እስራኤል አፍሪካ፣ በኢኮኖሚ ደግሞ ሲንጋፖር እንሆናለን ብሎ አቅዶ የመጡ ሰዎች ናቸው። ማን ላይ ነው ያቀዱት? ኢትዮጵያ ላይ ነው። ምን አላቸው? ምንም የላቸው እና ባህር ነው ያላቸው። ከባህር ውጭ ምንም የለም። ባህር ደግሞ ያለ ኢትዮጵያ የኤርትራን ባህር የሚጠቀም የትኛውም ሀገር የለም። ምክንያቱም ሱዳን ነው፣ ሱዳን ሰፊ ባህር ክልል አለው። የመን ነው፣ የመን ሰፊ የባህር ክልል አለው። ጅቡቲ ናት፣ ጅቡቲ ሰፊ የባህር ክልል አለው። ማንም አይጠቀም፣ ለኢትዮጵያ ብቻ ነው ቀይ ባህር በዚህ በኩል የተሰራው ማለት ነው። ስለዚህ ኢትዮጵያ ካልተጠቀመች ባህር ግመል መጠጫ ለግመል መጠጫም አይሆንም፣ ጨው ነው፣ ይገለዋል። ስለዚህ ዝም ብሎ የተኛ ውሃ ማለት ነው እና ምንም በሌላቸው ሀብት ላይ በኢትዮጵያኖች አጥንትና በኢትዮጵያኖች ምድር ላይ ነው ማኒፌስቶ አውጥቶ በኃይል ሲንጋፖር፣ በኢኮኖሚ ሲንጋፖር እና በኃይል አሜሪካ እስራኤል ብሎ አቅዶ የመጡ ይሄንን ነው ሲተገብሩ የቆዩት። አሁንም እሱን ነው። ስለዚህ እዛ እናንተ አስመራ በቆያችሁበት ወቅት በእርሱ በኩል ግምጋሜ ኢትዮጵያ ውስጥ ስልጣን ላይ ያለው መንግስት እንዲዳከም እንጂ እዛ ኤርትራ ውስጥ ያሉ ኃይሎች ሄዶ መንግስት እንዲሆኑ ፍላጎት በምንም ታምር። ስለዚህ በዚህ የተነሳ እናንተ ከእናቶ ዳውድ ተለያያችሁ። መጨረሻ ላይ ውዝግቡ እንትን አለና መጨረሻ እርሶ ሲታሰሩ ከየት ወሰዱት? መጀመሪያ እስኪ እኔ ኒያላ የሚባል ሆቴል ውስጥ ነው የነበርኩኝ ያረፉት። አይ ራሳቸው አስቀምጦኝ
የሆነ ነገር ጽፋለሁ። ከዳውድ ጋር ፍጹም ተጣልተን ተለያይተናል። ኦና የሚባል ኦሮሞ አካዳሚክ የሚባል እንደ ፌስቡክ ነገር ነው። በኮር ነው የምትገባው። ዶክተር ሩንዳሳ ሼቴ የሚመራው በዛ ላይ አንዳንድ ነገሮችን እጽፋለሁ። የሆነ ጊዜ ምንድነው የጻፍኩት? ኦነግን ፈልጌን አጣን። አንዳንዶቻችን ኦነግን ፍለጋ ይህን አንዳንዱ ኦነግን እየፈለገ ባህር ማዶ ተሻገረ ሳያገኝ። አንዳንዱ ኦነግን እየፈለገ በበረሃ ውስጥ ሞቶ ቀረ። አንዳንዶቻችን ደግሞ ኦነግን እየፈለገን ሽፍታ እጅ ገባን ብዬ ጻፍኩ። ይሄ እንግዲህ የውስጥ ነው፣ ግን በኦነግ ካምፕ ውስጥ በኦነግ ላይ ነው። ይሄንን ኦነግ የለም፣ ግን እንትኑ የውስጥ ነው። በውስጥ የምትነጋገሩበት መድረክ ነው። እኔ ጽፌ አሰራጭቼ ነው። እሺ ይሄ ደረሳቸው። በቃ ይሄ ከወያኔ ነው የላከው፣ ከዶክተር አብይ ጋር ይገናኛል ምናምን ተባለ። ያኔ ዶክተር አብይ ኢንሳ ላይ ነበር እና ከሱ ጋር ይገናኛል። እሱ ኢንፎርሜሽን ያስተላልፋል። የአንድ ሀገር ሰዎችም ናቸው። የሆነ ጊዜ ደግሞ ደውሎልኝ ራሱ ዶክተር አብይ ውጭ ሀገር ሄዶ ደውሎልኝ ያውቃሉ እነሱ ይሄንን። ኧረ በዳውድ ስልክ ነው የደወለልኝ። ዳውድንም አነጋግሮ እኔንም አነጋግሮኝ ሌላ ጊዜ ከማልንም አነጋግሮ ሁላችንም አነጋግሮናል። ስልጣን ላይ ያሉ ማለት ነው አይደለም? ገና ኢንሳ ላይ ያለ እኮ ስልጣን ማለት ያው የመንግስት ስልጣን ላይ ነው። ኢንሳ ማለት ኢንሳ ላፊ ነው፣ መንግስት ስልጣን ነው። እና ይሄን ያውቃል። ልክ ስንጣላ አይ ከዶክተር አብይ ጋር ስለሚገናኝ ወያኔ ነው የላከው ምናምን ተብሎ ብዙ ነገር አሰባስቦ እንድታሰር እንትን አደረጉኝ ማለት ነው። ከዛ አንድ ቀን ከቀኑ 9 ሰዓት ላይ መጥቶ ከዛ ካለውበት ከሆቴል ወሰዱኝ። ማን መጣ? ሴኩሪቲያቸውን የኤርትራ። ስንት ሰዎች ናቸው? 2 ሰዎች መጡ። 2 ሰዎች መጡና ስንት ሰዓት ነው አካባቢ? ለምሳሌ 9 ሰዓት ከሰዓት ቀን መጡና ትፈለጋለህ ብሎ መታወቂያ ያሳዩኝ። ሽጉጥ ምናምን ታጥቀዋል። እና እሺ ብዬ ሳይ አንድ ፒካፕ መኪና ቆማለች። ከዛ በፊት ፒካፓ እኛ ጌስት ሃውስ እያለን ቀለብ የሚታመላልስልን የወድ ኮማንድስ የሚባል ነው የሚነዳት። መኪናዋ የሷ ናት፣ የፓርቲ ናት፣ የግደፍ ናሳይ የወድ ኮማንድስ መጥተዋል። ከዛ ትፈለጋለህ ብሎ መኪናዋ ውስጥ አስገቡኝ። ከዛ 5ኛ የሚባል ፖሊስ ጣቢያ ወሰዱኝ። 5ኛ ወሰዱኝ። ከዛ አንድ ክፍል ውስጥ አስቀመጡኝ። ከዛ አላነጋገሩትም? ምንም አላነጋገሩትም። ዝም ብሎ እስር ቤት ዝም ብሎ። እሺ። ከዛ በኋላ 12 ሰዓት ሲሆን እንደገና መጡ። አምቡላንስ መኪና ነገር ይዘው መጡ እና አሁን ወታደሮችም ብዙ ወታደሮች ይዘው መጥተዋል። አምቡላንሷ ውስጥ ግባ አሉኝ። ገባው። ከዛ ወደ ምጽዋ ቀጠል ማለት ነው። እና እንግዲህ ሻዕቢያ ሰውን ሲገድል በአምቡላንስ ነው ጭኖ የሚወስደው የሚል ነገር አለ ህብረተሰቡ። ከዚህ ያውቃል። ምክንያቱም ሆስፒታል የሚያደርስ ምናምን መስሎ ይወስዳል። የሆነ ጫካ ውስጥ አድርሶ ገሎ እዛው ቀብሮ መለሳል የሚል እንትን አለ። ከዛ ወደ ምጽዋ መንገድ ተያያዝ ሄር። ስንት ናችሁ ከእርሱ ጋር? እነሱ አሉ፣ እኔ ነኝ ብቻ። ጠባቂ ስንት ሰው ነበር አብሮ? ታጣቂ 4-5 ይሆናል። እቺ አምቡላንስ ከኋላ ሙሉ ናቸው። እንደ ኃላፊ ነገር የለም? ኃላፊ 2 ሰዎች አሉ። ያወራሉ ከእናንተ ከእርሱ ጋር? አዎ። ዝም ብላችሁ የምትሄዱ? ዝም። እሺ። ከዛ እኔ እንግዲህ ልክ ምጽዋ ስታል ወደ እንዳ ጊዮርጊስ ቤት ጊዮርጊስ የሚባል አለ ጫካ ነገር። እዛ ጫካ ውስጥ የሚገሉኝ የመሰለኝ እኔ በቃ ተዘጋጅቼ ነው የሚሄደው። ከዛ ሄደን ምጽዋ ከተማ ለመድረስ 25 ኪሎ ሜትር ግንዳ ምናምን የምትባል መሰለኝ። እዛ ስንደርስ ወደ ግራ ታጠፈች መኪናዋ፣ ወደ ናቅፋ መንገድ ወደ ሱዳን ማለት ነው።
ከዛ እንግዲህ እኔ አሁንም እየጠበቅኩ ነው የሚሄደው የተዘጋጀ ቦታና የምረሸንበትና የሚቀበርበትን ቦታ እያየው ነው የሚሄደው እንጂ ምንም ሌላ የሚጠብቀው ነገር አልነበረም። እና ሄደን ከሌሊቱ 4 ሰዓት አካባቢ የሆነ ጫካ ውስጥ ወታደራዊ ካምፕ ነገር ውስጥ ገባን። ከዛ እዛ መኪና ከመኪና ወርዶኝ ቁጭ በላሉኝ። ቁጭ አልኩኝ የሆነ በረንዳ። ከዛ ኮማንዶ ነገሮች እግረኛ የነበሩትን ኮማንዶዎች ቀይሮ ተነስ ብሎ ይዞኝ ሄዱ። ወዴት? ከግቢ ወጣችሁ? ከግቢ ወጣንና በዚህም ተራራ ነው በዚህም ተራራ ነው። ተራራ ማለት ድንጋይ ተራራ ማለት ነው። በመሃል የሆነች ቀጭን መንገድ አለች። በዛ ይዞኝ ሄዱ። እዛ እኔ አሁንም ቦታዬን አልደረስኩም። የበለጠ ጥርጣሬ የሚፈጥር ነው። ይሄ ደግሞ ይሄማ አደገኛ ጥርጣሬ የሚፈጥር ነው። ከዛ ሄደን አንዱ ወታደር ይወድቃል ከኔ ኋላ። እኔ ከነክላሹ ድንጋይ ላይ ሲወድቅ እኔ የተኮሰ መሰለኝና ዞር ብዬ ሳይ ወድቆ ነው። እና እኔ ምንም መንገድም አላውቀው ሳልወድቅ እንዴት ወታደሩ ይወድቃል ብዬ ትንሽ ሳቅ አልኩና እንግዲህ በሞት መካከል ሳቅ አልኩና ሄድኩኝ። የሆነ ወንዝ ላይ መጣን፣ አደረሱኝ። ወንዙ ብዙ ትልቅ አይደለም፣ ግን በጫማ አያስገባም። ዝም ብዬ በጫማ ገብቼ ጫማውን ሞልቶ ሄድኩ። ምክንያቱም ምን ያደርግልኛል ጫማ ከዚህ በኋላ ልክ ነው ለመሞት ጫማ። ከዛ ዝም ብሎ ወሰዱኝ። አሁንም ወንዙን ከተሻገርን በኋላ በዚህ ጫካ አለ በዚህም ጫካ አለ፣ ትንሽ ሜዳ ነገር ይታያል። በዚህም ተራራ ነው በዛም ተራራ ነው፣ ዙሪያው ተራራ ነው። ከዛ የሆነ ተራራ ውስጥ አስገቡኝ። የተከመረ አፈር ነገር አየሁ። አይ ጅምላ መቃብራቸው ቦታ ደረስኩ ብዬ አይ ከተመስገን አልኩ። እዚህ በሰቀቀን ከሜር መገላገል ገና እዚህ ጋር እየሄድኩ በቃ ሊነጋ ነው። ከዛ ጋር የተከመረ አፈር አለ፣ ፓንከር ነገር ነው። እዛ ቁጭ በላሉኝ። ቁጭ አልኩኝ። ቀበቶ ፊታ ምናምን ጫማው ምናምን አሉ። እኔ ቀበቶ ፊታ ሰዓት አውልቅ ምናምን ስሉኝ ሊወስዱ በቃ እንዳይበላሽ እንግዲህ ስር ስትረሸን ደም በደም ትሆናለህ። እንዳይበላሽ በቃ ሊጠቀሙበት ነው ወታደሮቹ ብዬ ሰጠዋቸው። በኋላ ለዚህ ጭራሮ ነገር አለ እዛ እንትኑ ላይ ጉድጓዱ ላይ ጭራሮውን አነሱት። ከጭራሮ ስር ደግሞ ቆርቆሮ ነገር አለ። ቆርቆሮውን አነሱት። ከዛ እንትን ነገር ነው ጉድጓድ ነው ቤት ነገር ነው ውስጥ ማለት ነው። ከዛ ባትሪ አብርቶ ግባ አሉኝ። ወደ ውስጥ ገባው። ከዚህ ተኛ ብሎ ቆርቆሮንም መልሶ ጭራሮንም መልሶ አስሮ ሄዱ ማለት ነው። እዛ አደርኩኝ። ምግብ አልነበረም። ምግብ ሰዓት እኮ ሄደዋል። ምንስ ምግብ አለ? እና እኔ ደግሞ አጋጣሚ ሚሳም አልበላሁም እዛን ቀን። ከዛ እና ምግብን ብሰጡኝ ምን እንዴት ትበላለህ? አሁን ለመሞት እንዴት ምግብ ብላና ሙት ብሎ የሚሰጥ ወይም አንተም በልተህ ለመሞት ብለህ ምግብ አትበላ አይበላልም። ብኖርም በቃ የሆነ ጮማ ቢያመጡልህ እዛን ጊዜ ሊበላልህ አይችልም። በቃ የተዘጋጀው ለሞት ነው። ከዛ ሌሊት ተኛው። የሆኑ ኦሮሞዎች የታሰሩ አሉ ከወታደር ከምናምን አልተያዩ። እናንተ ክፍል ውስጥ አዛ ጉድጓድ ውስጥ ማአሰዋል ሌሎች እስረኞች ነበሩ። ኦኬ። ከዛ በአነጋገር ክልክል ነው ምናምን ብለዋል። እኔም አላይም እነሱም አያዩም። መብራት የለም። አንደርግራውንድ እኮ ነው ያው እንኳን ምናልባት መብራት ያስገቡ እንደው ብዬ ነው። የለም ጨለማ መብራት በሀገሩም የለም እንጂ አካባቢው መብራት ይመጣል ብለህ አታስብም ማለት ነው። ናቅፋ አካባቢ
እንትን ነው በረሃ ነው፣ እልም ያለ በረሃ ነው። እዛ ውስጥ ታሰርኩኝ እኔ። ከዛም ደግሞ የሆነ ጊዜ መጥቶ ይረሽኑኛል እያልኩ እየጠበቅኩ 15 ቀን ጠበቅኩኝ። እስከ 15 ቀን እንቅልፍም አልያዘኝም። ከ15 ቀን በኋላ ዝም ብዬ መተኛት ጀመርኩኝ። በእንደዛ ወደ 3 ወር ቆየው። ከዛ በኋላ ደግሞ የሆነ ኢን ምንድን ነው ውያ የሚባል ከፍተኛ 3 ወር አሁን እዛ ስቆዩ እንዴት ነው በቃ ውሏችሁ እንዴት ነበር? ሌሎቹን እስረኞች በኋላ እነማን ናቸው እዛ የታሰሩት? አውቃቸዋለሁ ልጆቹ። ምን ያህል እስረኛ ነበር እናንተ ክፍል? 10 ምናምን ይሞላሉ ይመስለኛል። ኢትዮጵያን ናቸው ሁሉም? ከዛ ምግብ ምናምን ምን ይቀርብላቸው ነበር? ምግብ አሁን ሰጣቸዋለሁ ልጆቹ። ሰርቶ ነው የሚበሉት። ምን ይሰጥን ነው? ዱቄት ነው? ዝም ብሎ ዱቄት ይሰጣቸዋል። ቂጣ ምናምን ጋግሮ ይበላሉ። እሺ ለእርሶስ? ለእኔም እንደዛ ዱቄት ነው የሚሰጠው? ዱቄት ለልጆቹ ይሰጣሉ። እኔ ምንም ጋግሮ መብላት ምናምን አልችልም። ከዛ በኋላ ምን አደርጋሉ? ከአመራሮቻችን እያመጣልን ነው ብሎ ፓስታ ምናምን ያመጡልኛል ለእኔ ለብቻ። በቃ ትልቁ ምግብ ፓስታ ምናምን አመራሮቻችን በቃ እኔ በትልቅ ደረጃ ማለት ነው ምግቤ ፓስታ ምናምን ለማምጣት ጀምሩ። እኔ ከዛ በኋላ ምን አደርጋሉ? ጭላንጭል እንዳይታይ መቶ ያያሉ። ምንም ጭላንጭል እንዳይታይ ቼክ ያደርጋሉ። ንፋስ እንዳይገባ ደጅ ምንም ጭላንጭል እንዳታይ። ከዛ ይደፍናሉ ጭላንጭል የሚታይ ከሆነ። ከዛ በየሳምንቱ እንግዲህ ሙቀቱ እዛን ጊዜ 50 ምናምን ዲግሪ ይደርሳል። እዛ ውስጥ አድሬ ውሌ በየሳምንቱ ቆዳ ይላጣል ማለት ነው። አዳዲስ ቆዳ ይነሳና አዲስ ቆዳ ታበቅላለህ። መታጠቢያ ሽንት ቤት ምናምን ወዴት ነው ማለት ነው? ሽንት ቤት ጫካ ይወስደዋል። ጠዋት ተነስቶ በጠዋት ነው? ጠዋትና ማታ ነው? ጠዋትና ማታ ይወስደዋል እና በ7 በ8 ጠመንጃ ነው የሚጠብቁ። ከዛ ጫካ ነው ሽንት ቤት። እንደዛ ቆየን 3 ወር። በኋላ እኔን ትንሽ ለቀቅ አድርጎ ምናምን ወታደሮቹ ዝም ብሎ በራሳቸው ንፋስ ምናምን እንደወስድ ያደርጉኝ ነበር። በኋላ ውያ የሚባልም እንደዛ 3 ወር እንደዛ ቆየን። ከዛ ወጥቶ ሌላ ወደ ምጽዋ አካባቢ፣ እሱ ደግሞ ውያ የሚባል የመጨረሻ የዓለም ሙቀት ያለበት ነው። እዛም ቆየው። ከዛ በኋላ ምን ያህል ቆዩ እዛ? ለዚህ 3 ወር አጠቃላይ ወደ 8 ወር ቆይቻለሁ። እዛ አሁን ውያ የሚባለው ቦታ ላይ ምን ነበር እስር ቤቱ? መደበኛ እስር ቤት ነው ወይስ እንደዛኛው ነው? ኤርትራ ውስጥ መደበኛ እስር ቤት የሚባል የለም። ኤርትራ ውስጥ መደበኛ እስር ቤት ማለት ራሱ ኑሮ ነው። የኤርትራ ውስጥ ኑሮ መደበኛ እስር ቤት ነው። በቃ አገሩ መደበኛ እስር ቤት አገሩ ነው አጠቃላይ። ከዛ ውጭ ጉድጓድ ነው ያለው። ከዛ ውጭ ጉድጓድ እንጂ ከላይ እስር ቤት አሁን ቃሊቲ ምናምን ይባላል አይደለም? ቃሊቲ እኮ የኤርትራ ሕዝብ ራሱ ቃሊቲ ኑሮ አያገኝም። ተው እዚህ እንደ እስር ቤት የምንቆጥረው ይቅርና የኤርትራ ኑሮ ከቃሊቲ በታች ከቅሊንጦ በታች ነው የህዝቡ ኑሮ ራሱ። እስረኛማ የት ታገኘዋለህ? ከአንደርግራውንድ ነው። አንዳንድ ጊዜ እዛው ይረሳል አልቆ። ካልሆነ ደግሞ ዳላክት ይወሰድና ባህር መካከል ጨው ትሸከማለህ። እዛው ከሳምንት ከ2 ሳምንት በኋላ አንተ ራስህ ጨው ሆነህ ትቀራለህ። አለቀ። ከዛ ውጪ ማን ነበር ውያ እስር ቤት ውስጥ? ስንት ሰው ነበራችሁ? አሉ የተወሰኑ ልጆች አሉ። ኢትዮጵያኖች ናቸው? ኢትዮጵያኖች ናቸው። ሱዳኖችም ለትግል የሄዱት አፋሮችም ይታሰራሉ። በአብዛኛው ለትግል ሄደ ነው እዛ እስር ቤት የሚገባው? ለትግል ሄደ ነው። ከዛ ጋር ትግሉ የተቃኘው በሻዕቢያ ፍላጎት ነው። ከዛ በኋላ ከሻዕቢያ እንትኖችም ዝር ማለት አይቻልም። ከዛ በኋላ ኦነግም እዛ እያሰባሰበ የኦሮሞ ልጆች እዛ ሽንኩርት ያስቆፍራል። በኪራይ ይሰጣል። ገንዘብ ከባለ ሀብት ገንዘብ ይቀበላል።
ሰራዊቱ ሲሰራ ይውላል፣ ሲቆፍር ይውላል። ይሄንን ደግሞ ተሰላይቶ ሊጠፋ የሞከረ ይያዛል፣ ይረሸናል። ሻዕቢያ ይዞ ያመጣል፣ ኦነግ ያስረክባል፣ ኦነግ ደግሞ ይረሽናል። ጨዋታው ይሄ አከራይቶ መብላት ነው እንጂ እዛ ምንም እንትን አልነበረም። አርበኞችም እንደዛ ያከራይ ነበረ። በኋላ ፕሮፌሰር ብርሃኑ ወደዛ ከመጣ በኋላ አይ ለትግል የመጣውን ሰው አናከራይም ብሎ ትንሽ ጋፕ ያገኙበት ሁኔታ አለ። አንዳንዱ ከኦነግ ጠፍቶ ወደ እነሱ የሚገባ በቃ እንደ ዓለም ነው ማለት ነው። በቃ የሚታገለው ወታደር ምንድን ነው? ተሽጦ መሸጥ ነው። በቃ መሸጥ ነው። ምንም እንትን የለም መሸጥ። ክፍያው ግን ለፓርቲው ነው የሚከፈለው። ክፍያው በቀጥታ ለዳውድ ነው የሚገባው። ዳውድ ይቀበላል። ከባለ ሀብትም ነው። የመንግስት እርሻም አለ፣ ከመንግስትም ይቀበላል። መንግስትም ያሰማራል፣ ይከፍላል፣ ለዳውድ ይከፍላል። አሁን በበጀት ዳውድ እኮ በጀት በዶላር ይሰጠዋል። እዛን ጊዜ ለሶማሌም ለአፋርም ለኦነግም ለሁሉም አመታዊ በጀት አላቸው። ከአመታዊ በጀት ባሻገር ደግሞ ፕሮጀክቶች ይሰራሉ። ፕሮጀክቶቹ ከኢትዮጵያ ሰው ይጠራል፣ እንትን ይሰራል። ለምሳሌ አሁን አዲስ አበባን እንደ ባግዳድ የተባለው ሁሉ ዶክመንተሪው አዲስ አበባን እንደ ባግዳድ የተባለው ጣሜ የሚባል አለ፣ ኦነግን የሚመራ እሱ ይጠራል። በነገመቹ አማካኝነት ስልጠና ምናምን ይሰጣቸዋል። ፈንጂ እንዴት እንደሚያፈነዱ፣ ከተማን እንዴት እንደሚያቃጥሉ ምናምን ትናንሽ ስልጠናዎች ይሰጣሉ። ከዛ ጋር ተያይዞ ደግሞ በሚሊዮን ዶላር በጀት ይወጣል ለነዛ ተብሎ ማለት ነው። አሁን አዲስ አበባን እንደ ባግዳድ አዲስ አበባን እናቃጥላታለን፣ ወያኔን ከሆነ ጊዜ በኋላ እናጠፋታለን ምናምን ይባልና በዛም በዚህ ፕሮጀክት ተሰርቶ ወደ ሀገር ቤት ወደዚህ ይላካሉ ለተልኮ ማለት ነው። ለተልኮ እና አሁን ተልኮ ይፈጽሙ አይፈጽሙም በሚሊዮን የሚቆጠር ዶላር ከመንግስት ወጪ ይወጣና ማን ይከፋፈላል? መሪዎቹ የሻዕቢያ እንትኖችና እነ ዳውድ ይከፋፈላሉ። ተልኮን የሚቀበሉ ሰዎች የተወሰነ ገንዘብ ነው የሚሰጠው። በቃ እዚያ ጋር ስልጠና ይሰጣቸዋል። እዛ ትንሽ በኢትዮጵያ ብር ተመንዝሮ ትንሽ ብር ይሰጣቸዋል። ኢትዮጵያ ብር አላቸው እዛ በየጊዜው ገዝቶ ስለሚያመጡ ከትግራይ ያመጣሉ። ምንም ኢትዮጵያ ብር ችግር የለባቸውም። ዶላርም አይመነዝሩም። ብሩን ከዛ አምጥቶ ይሰጧቸዋል። ዶላሩን ወደ ዱባይ ይወስዱትና ይነግዱበታል። ማን? ሴኩሪቲ እና ዳውድ ማለት ነው። እንግዲህ የሰው ደም ነው የሚበሉት። በጣም ይገርም ነው። እነሱ የሚጠጡት ሃይላንድ ውሃ አስመራ ውስጥ የሰው ደም ነው። እነሱ የሚበሉት ማሽላ እንጀራ አስመራ ውስጥ የሰው ስጋ ነው። እና ትግሉም ይሄ ነው። እንግዲህ ሻዕቢያ ሲጀመር ኢትዮጵያን ለማጥፋት ያቀደና ኢትዮጵያ ካለች ሻዕቢያ አገር ሆኖ እንደማይቀጥል፣ ኢትዮጵያ ካለች ሻዕቢያ አፍሪካ ላይ የበላይነትን እንደማያገኝ መጀመሪያ የኢትዮጵያ ማጥፋት ወይም ኢትዮጵያ ማዳከምና ኢሳያስ አስመራ ወይም እዚህም አዲስ አበባ መጥቶ የሚመሯትን ኢትዮጵያ ነው ማደራጀት የሚፈልጉ። ከዛ ውጪ ኢትዮጵያ ዛሬ የኛ ፖለቲከኞች ወይም ፌስቡከሮች አውርቶ አደሮች አማራ ተበድለዋል። ወደሱ እንመጣለን። ከእንትኑ ምናልባት የእስር ቤቱ ታሪክ እዛ እስር ቤት አሁን ምክንያቱም እርስዎ 8 ወር ነው ያሉኝ። 8 ወር አካባቢ ነው። እባብ ሁሉ አለበት እኮ እንትን ውስጥ እባብ አንቴ ላይ ይወድቃል። እኔ ተኝቼ በዚህ አልፎብኛል። አሁን 94 ዓመት በኢትዮጵያ አቆጣጠር በ1994 ማለት ነው። በፈረንጆቹ 2001 በተለይ ደግሞ ዓለም አቀፍ ትልቅ ዜና የነበረበት በአሜሪካ ላይ ሽብር ጥቃት የተፈጸመበት ጊዜ ነው እና 9/11 የሚባለው ዓለም ሁሉ ፊቱን
ወደ አሜሪካ በዞረበት ሰዓት የዛን ጊዜ የኤርትራ ከፍተኛ ባለስልጣናት የውጭ ጉዳይ ሚኒስትሩ መከላከያ ሚኒስትሩን ጨምሮ ከፍተኛ ባለስልጣናት በአንድ ጊዜ ወደ ወህኒ ተግዘዋል። እነዛ ሰዎች አሁን በ94 ነው በእኛ አቆጣጠር አሁን ወደ 24 ዓመት አልፏቸዋል። ስለዚህ ቅድም የጠየቅኩት መደበኛ እስር ቤት የሚል ነገር ምን አይነት እስር ቤት ነው ያሉት? ከነበሩበት ወደ ዊያ የሚባለው ቦታ ሲሄዱ መደበኛ እስር ቤት ነው የሚል ጥያቄ ያነሳሁት የእስር ቤት ሁኔታ ምን አይነት ይመስላል የሚል ለማየት ነው። እርስዎ የህብረተሰቡ ህይወት ነው መደበኛ እስር ቤት፣ ከዛ ውጭ ግን ጉድጓድ ምናምን የሚል ነገር አነሱና እነዛ ሰዎች ምናልባት እንደው ስለነዛ ስለ ኤርትራ ከፍተኛ ባለስልጣናት የውጭ ጉዳይ ሚኒስትሩና ኃይሌ ወልደተንሳይ የመከላከያ ሚኒስትር የነበሩትና አቶ ጴጥሮስ ሰለሞን ስለነዚህ እዛ ሆናችሁ የምታውቁት ነገር አለ? እስር ቤት እንዳሉ ታውቃላችሁ መቼም በተለያየ መንገድ ይሰማልና እዛ ከእናንተ እስር ጋር ተያዘ የሰሙት ሆነ የሚያውቁት ነገር አለ? እንግዲህ 1993 በኢትዮጵያ አቆጣጠር መሰለኝ 94 ነው የታሰሩት። መስከረም እንቅስቃሴው ልክ ነው። እንግዲህ በዚህም ኢትዮጵያ ውስጥም ትንሽ የልዩነት ነገር ተፈጥሮ ነበረ። አቶ መለስን ለማስወገድ የእናቱ ስዬ ቡድን እናቱ ስዬ ቡድን ጥረት ያደረጉበት ጊዜ ነው የነበረው። ዘሴም እዛም ግሩፕ 15 የሚባሉት ኢሳያስን ለማስወገድ የተንቀሳቀሱበት ጊዜ ነው የነበረው። በሁለቱም በኩል ያ ከሸፈ። እነስዬም ታሰሩ። እነዛም ግሩፕ 15ቱ ቅድም የቆጠርክልኝ ሰዎች እና ኃይሌ ወልደተንሳይ የውጭ ጉዳይ ሚኒስትር የነበሩ ጀምሮ ማለት ነው ተጠራርጎ ታሰሩ ነው የሚባለው። ኤርትራ ውስጥ መደበኛ እስር ቤት የለም ብያለሁ። አንደኛ አንተ ብትያዝ እና ብትታሰር እዚህ ሀገር አሁን ኢትዮጵያ ውስጥ እስር ቤት የተወሰነ ጊዜ እንኳን ማዕከላዊ ልትደበቅ ትችል ይሆናል። እነዚህ ጉድጓድ በወያኔ ጊዜ ዋጦ የሚባሉ ተራራ አለ፣ ዘረባ ግደፍ የሚባል መቀሌ ውስጥ አለ አንደርግራውንድ። የኛ ሰዎች በተለይ ኦሮሞዎቹ ከዚህ ተጠልፎ እዛ ይወሰዱ ነበር። የቀሩ አሉ፣ በቃ አፈር ሆኖ የቀሩ አሉ። እንደዚህ ነገሮች አሉ፣ በተለየ ሁኔታ ማለት ነው የሚጠለፉ ሰዎች። ግን ደግሞ እስር ቤቶቹ የታወቁ ናቸው ኢትዮጵያ ውስጥ ቃሊቲ፣ ቂሊንጦ ምናምን ሸዋሮቢት ምናምን የምንለው ማለት ነው። እና አንተ ብትታሰር ዘመዶች ሄዶ ይጠይቋል፣ ቢያንስ ሄዶ ይጠይቋል፣ መጥቶ ይጠይቋል፣ የሆነ ምግብ ምናምን ያመጡላል ቢያንስ። ኤርትራ ውስጥ ተይዘ አንተ ተይዘ የት አለ ብለህ እንኳን ብትጠይቅ አንተም ትታሰራለህ እንጂ አይነገርምም፣ አትጠይቅም። ጥያቄ ብሎ ነገር የለም። እስር ቤቱ የት ነው? እነ ሰለሞን ጴጥሮስ የት ነው የታሰሩት? ማንም አያውቅም ከኢሳያስ እና የተወሰኑ ሴኩሪቲያቸው በስተቀር ማለት ማንም ኤርትራዊ አያውቅም። ታላቅ ነው ያሉት፣ የት ነው ያሉት? እስር ቤት ከምድር በላይ እስር ቤት የለም። ከምድር ቤት በላይ አገሩ ራሱ እስር ቤት ነው መደበኛ። እስር ቤት ያለው ከምድር በታች። እዛ ምድር ቤት ውስጥ አንደኛ ናቅፋ ውስጥ ደርግ የቆፈራቸው ፓንከሮች አሉ። እዛ ሁሉም እሱ እስር ቤት ነው። ያልታወቁ ደግሞ ምድር እስር ቤቶች አሉ። አንዳንድ ጊዜ የማይወጡ እዛው ተከድነውባቸው ከላይ ቀዳዳ ተበጅቶለት ዳቦ የሚወረወርላቸው ሰዎች አሉ። በዛው ያልቁና ይደፈናል ማለት እንትኑ ይደፈናል። እና እስር ቤት ስለሌለ የት እንደታሰረ ስለዚህ ምንም ፍንጭም አልነበራችሁም። እንግዲህ አንድ የአልጀዚራ ላይ አንድ የወጣ ዘገባ ነበር የዛሬ 10 ዓመት አካባቢ። አንድ ጥበቃ የነበረ አምልጦ መጨረሻ ላይ ከሀገር ወጥቶ እሱ የሰጠው ቃል ምልስ ነበርና አንዳንድ መረጃዎች አሉ እዛ ላይ። ለምሳሌ አንድ እርግጠኝነት አንድ ያረጋገጠው ነገር እስረኞቹ ላይ ድብደባ አልተፈጸመም፣ ነገር ግን ሙቀቱ በፍጹም አደገኛ የሆነ ቦታ ላይ ይኖራሉ። በዛ ሂደት ውስጥ የውጭ ጉዳይ ሚኒስትር የነበሩት ኃይሌ ወልደተንሳይ አይናቸው ጠፍተዋል አለ። ሌሎቹ አንዳንድ ሰዎች እዛው እስር ቤት ውስጥ ሞተዋል የሚል ነገርም ተነስቷል። እና
እንግዲህ ምናልባት ታሰሩ የሚል ነገር ሲመጣ ቅድም የእናቶ ስዬ ቡድን ከእናቶ መለስ ጋር ልዩነት ፈጥሮ እውነት ለመናገር ሁሉም አልታሰሩ። ከአመራሮች ውስጥ አቶ ስዬና አቶ ቢተው ናቸው የታሰሩት። ሌላው እስር ቤት አልነበረም። እዛ ደግሞ እንዳለ ታስረዋል ብቻ ሳይሆን የአስመራ ምናምን ነበር የምጠብቀው። አሁን ግን እርስዎ ከሚነግሩኝ በኋላ ደግሞ የአልጀዚራውን ዘገባ ሳስታውስ ሰዎቹ የሆነ ጉድጓድ ውስጥ የሆነ ቦታ ላይ ተጥለዋል ማለት ነው። ሻለቃ ሀብተ ጽዮን የሚባሉ የድሮ ኢትዮጵያ አየር ኃይል ባልደረባ የነበሩ በኋላም ከርተው ሻዕቢያን ተቀላቀሉ። የኢትዮጵያ አየር ኃይል ባልደረባ ነበሩ። መጨረሻ ላይ የኤርትራን አየር ኃይል ሲያቋቁሙ ኢትዮጵያ ውስጥ የሚገኙ የኢትዮጵያ መንግስት በወቅቱ ቲፒኤልኤፍ ያባረራቸውን አብራሪዎች ኢትዮጵያኑን ማለት ነው ቀጥረው ለአሰልጣኝነት ወስዶ የነበሩ እንትን ነበሩ። አብራሪ ማለት ሀብተ ጽዮን የሚባሉ እሳቸውም የሆነ ወቅት ላይ ተወሰዱና አድራሻቸው ጠፍቷል። ምናልባት ወታደር ስለሆኑ ስለ እርሳቸው ሰምተው ከሆነ ብዬ ነው በእስር ቤት ሁኔታ ውስጥ። እንግዲህ እሱም የአየር ኃይል አዛዥ ነበር። አዛዥ ሆኖ ነበር። በኋላ አይደር ትምህርት ቤት መቀሌን የመታው እሱ ራሱ ነው። ኦኬ፣ ይሄን አውቀዋለሁ። ግንቦት 90 ዓመተ ምህረት ማለት ነው። የሆነ ጊዜ አሁን ኤርትራ ውስጥ አቶ ኢሳያስ ጀነራላቸውንም በጥፊ ይመታሉ፣ ሚኒስትራቸውንም በጥፊ ይመታሉ። በቃ በጥፊ የተመታ ጀነራልም ይሁን ሚኒስትር ደስታውን አይችልም፣ ወዶናል ብሎ ነው የሚያስቡት። አለበለዚያ ከጠላ የት እንደሚያደርስ አታውቅም ለዘላለም። ይህን ሀብተ ጽዮን አንድ ጊዜ አየር መንገድ ላይ እሱ አየር ኃይል አዛዥ ነበረ። የዛን ጊዜ ሱ 29 ምናምን ትገዛ ነበር ኤርትራ። በዛ የሆነ ቲፕ አግኝቶ አዲስ መኪና ይዞ ገብቷል መሰለኝ፣ ወሬ እንደሰማው። ከዛ አጋጣሚ አቶ ኢሳያስ ከሆነ ሀገር ሲመጡ በዛች መኪና ይቀበላቸዋል። አቶ ኢሳያስ እቺ መኪና ከየት መጣች የሚል ጥርጣሬ ያደርባቸው። ከዛ ምንም አላሉም፣ ጥርሳቸውን ነከሱበት። ከዛ የሆነ ቀን የሆነ ፖሊስ ጣቢያ ወስዶ ወረወሩት። ፖሊስ ጣቢያ ላይ የሆነ ሳምንታት እንደቆየ ከዛ አውጥቶ እንደ ሌሎቹ እንደ ቡድን 15ቶቹ እዚህ ያለ የሚባል ነገር የለም። ሚስቱ መታቅም አስመራ ውስጥ አለች፣ ልጆቹ ያው የት እንዳለ። በጣም የሚገርም ነው። እዛ ያለ የእስር ቤት ሁኔታ። መጨረሻ ከዊሃ ምንድን ሆነ? እኔ ከዊሃ ከቆየው በኋላ እንደምንም ኢትዮጵያኖችም ተንጫጩ፣ ኦሮሞዎችም ሞት ሁሉ ተብሎ ምንም የት እንዳሉ ኢትዮ ሚዲያ የሚባል ነገር ነበረ። እዛም ኤርትራኖቹ መካከል የኦነግ ደጋፊ አለ፣ የኦነግንም ስራ የማይደግፉ አሉ። እንዴት እንደዚህ ታደርጋላችሁ ምናምን የሚባል ነገር ተነሳ። ከዛ በፊትም እንድንገደል ተወስኖብን ነበረ። ኤርትራኖቹ እኛ ሀገር አትገዳደልም፣ ሄዱና ሀገራቸው ተገዳደሉ ምናምን ብሎ ነው እንጂ እኔና ከማል እንድንገደል ሁሉ ታስቦ ነበር። እና በኋላ በስውር ብዙ ጊዜ ሞክሩናል፣ ብዙ ጊዜ እና ከዊሃም በፊትም በኋላ አሁን ጫና በረታና ህዝቡ ድምፁ ሲሰማ ከዛ በኋላ ሻዕቢያ ፈታኝ። እዛው አስመራ ውስጥ ወደ አስመራ ወሰዱት። ወደ አስመራ ተመለስኩ። ብዙ ችግር አለ። እሱ ወደ አስመራ ቆይ ባመጡት መንገድ መለሶት? ባመጡኝ መንገድ አልመለሱኝም። ኦነግ ጋር አስገብቶኝ እሱም ሌላ እስር ቤት ነበረ። በኋላ በትግል ነው ከሱም እስር ቤት የወጣው። እሱም ሌላ እስር ቤት ነው የነበረው። በኋላ ወጥቼ ዩኤንኤችሲአር እንደዚህ ተመዝግቤ ስደተኝነት ኦሮሞዎችም አንዳንድ ኤርትራኖችም ያገዙኝ፣ ኢትዮጵያኖችም በኋላ እና ፕሮፌሰር ብርሃኑ በተለይ ነአምን ዘለቄ በጣም ይረዱኝ ነበር በወቅቱ። ከዛ በኋላ እንደምንም ወደ ካይሮ እንድሄድ ተደረገና ካይሮ ሄድኩ። ከካይሮ ያው አዲስ አበባ ገቡ ማለት ነው። እንግዲህ ዋናነት በዚህም ቃል ምልስ ያኔ በዚህ በእስር ቤት ሁኔታ መጨረሻ ላይ ፈጠን ስላለን ከሰዓትም አንጻር በደንብ ዝርዝር ስላልኩበት ነው።
በዋናነት የኛውን ቃለ ምልልስም ባለፈው ስደውልሎትም የመብት ጥያቄ ያነሳችሁ ስልጣናችሁን ጥጣችሁ በረሃ ለመውጣት ተገደዳችሁ። ጥያቄው አልተመለሰም። መንግስት ወይ ደግሞ ስልጣን ላይ ያሉ ሰዎች ተለወጡ እንጂ ለውጥ አልመጣም በሚል አሁንም በተመሳሳይ ትግል ውስጥ ያሉ ሰዎች ያሉ የኦሮሞ ነፃነት ግንባር እየተኮሰ ነው። ያኔ በዛ ደረጃ እንቅስቃሴ አልነበረም። ፋኖ የሚባል አሁን ደግሞ መጣ የሚተኩስ ቡድን አለ። ነገር ግን ደግሞ ልክ እንደናንተ ሁሉ የነበረው ስርዓት ትክክል አይደለም ብለው ሲቃወሙ የነበሩና እስር ቤት የገቡ እነ ጀነራል ተፈራ ማሞ እነሱም አሁን እየተኮሱ ነው። ስለዚህ እርስዎ ቲፒኤልኤፍ የሚባል ቡድን እንዲሄድ እንጂ ለውጥ እንዲመጣ አልነበረም ፍላጎቶ። ምን የተለወጠ ነገር አለ ለሚሉት ምንድን ነው ያን የታገላችሁበት ነገርና ዛሬ ሌሎቹ የሚታገሉበት? እንግዲህ እኛ የታገልነው ቲፒኤልኤፍ እንዲሄድ ብቻ አይደለም። ቲፒኤልኤፍ እያለም እኮ ከቲፒኤልኤፍ ጋርም ታግለናል። ጦርነት ውስጥ ገብተናል። ሀገርን አድነናል። ከዛ በፊትም ከጎን ተሰልፋችሁ ማለት ነው። ጥያቄ ያለን ሻዕቢያ ወረረን በተባለ ጊዜ ጥያቄውን እንደ ኦሮሞም እንደ አማራም ጥያቄያችንን ትተን ብዙ ሰው ተሰውቷል ማለት ነው። የዛሬ ጠቅላይ ሚኒስትሩም እዛ ጦርነት ውስጥ ነበሩ። የሆነ ጊዜ መርፍ ተተኩሶባቸው 7-8 ነበሩ። አንድ ክሪው ነበሩ። ክሪው በሙሉ አልቃ አጋጣሚ እሳቸው ብቻ ተርፈዋል። ያ ሁሉ ለምንድን ነው? ሀገርን እናድናለን በዛ መስዋዕትነት ቢሆኑ ብዙዎቹ መስዋዕትነት ሆኗል። በመቶ ሺህ የሚቆጠር ሰው ነው የተሰዋው። ስርዓቱ ስለተመቻቸው ሳይሆን የሀገር ጉዳይ ስርዓቱ ተመችቶን አይደለም። ሀገርን እናድናለን ጥያቄ ካለንም ከሀገር በኋላ ብለን ነው እንጂ ከዛ በፊት ትርምስ ነበር። ከተቀላቀልን ጀምሮ አንድም ቀን ከቲፒኤልኤፍ ጋር ተመችቶን አያውቁም። እንደ ግሌ እኔ ዛሬ ከምኖርበት ኑሮ በላይ እዛን ጊዜ ገንዘብ አገኝ ነበረ፣ ችግር አልነበረብኝ። ስልጣንም በየአመቱ ሰጠኝ ነበር፣ ችግር አልነበረኝ። እሱ ነው ወይ ነው? ያ ከሆነ የአሳማ ኑሮ እንደመኖር ነው። አሳማ ሆነን አንኖርም። ህዝባችንን ሽጠን ህዝባችን እየተሰቃየ ነው። በሞግዚት እየተዳደረ ነው። ኦሮሚያን የሚያስተዳድሩ እነ ሰለሞን ጢሞ ናቸው። በኋላም እነ አዜብ መስፍን ናት የምታስተዳድረው። አማራንም እንደዛ፣ ሌሎች ደቡብ ክልልም እንደዛ። የሆነ ጊዜ ሰለሞን ተስፋዬ ወይም ሰለሞን ጢሞ ግልጽ ነው፣ በአደባባይ የሚታወቅ ነው። ወይዘሮ አዜብን ዛሬ እየሰማሁ ነው። በኋላ ወይዘሮ አዜብ ናት ስታስተዳድር የነበረችው። እሷ እኮ ስራ አስፈጻሚ ፈላጭ ቆራጭ ነበረች በዚህ ሀገር ላይ። አቶ መለስ ከሞቱ በኋላ ነው እያሉ አቶ መለስ ከሞቱ በኋላ እንደውም ነገሩ ብዙ አልተመቻትም። ከአቶ እንትና ጋር መምጣት ኃይለማርያም ጋር ደሳለኝ መምጣት ጋር ተያይዞ ብዙ ባይመቻትም መለስ እያለ ግን ፈላጭና ቆራጭ ነበረች በዚች ሀገር ላይ እና ዝም ብላ ስራ አስፈጻሚ ምናምን የደረሰችበት ከምንም ተነስቶ ማለት ነው። እና እሷ ነች። ሌሎችም አሉ ተመድቦ የሚሰሩ በየዞኑ ምናልባት ቀበሌ ውስጥ የሉም። ቀበሌ ውስጥ ራሱ 1:5 እኮ ተብሎ ህዝቡ ስለ ማህበራዊ ኑሮ እንኳን ማውራት አይችልም። ተሳስሮ 1:5 ማለት ነው። አንተ ስለ ማህበራዊ ኑሮ እንኳን ስለ ፖለቲካ ብትናገር ጌታቸው አሰፋ ጋር ይደርሳል እና ትታሰራለህ፣ ደብዛ ይጠፋል። ስለዚህ ክልል የሚባል እስሙላ የክልል ፕሬዝዳንት የሚባሉት የሚቀመጡ ድንጋይ ወይም ምንድነው ለስሙላ እዛ ጋር አስቀምጠው የራሳቸውን ስራ የሚሰሩ ሰዎች ኦሮሚያን የሚያስተዳድሩ አማራንም ሌሎችንም የሚያስተዳድሩ ሰዎች ነው የነበሩ።
እና ይሄ ፌዴራሊዝም የሚባለው ነገር ምንድን ነው ብለህ ብትጠይቅ አንተ ወይ ኦነግ ትባላለህ ወይ ደግሞ መአህድ ምናምን ተብለህ ከአማራ አንዱን ድርጅት ውስጥ ያስገቡሃል። ከኦሮሞም አለ፣ ሶማሌ ደግሞ ኦጋዴን ነፃ አውጪ ያለ፣ ሌሎችም አሉ። እና ዛሬ እኮ ክልል የሆነችው በምንም በሰላማዊ መንገድ ክልል የሆነችው ሲዳማ ስንት ሰው አልቆባታል። ሐዋሳ ውስጥ ስንት ሰው ተረሽኗል፣ ስንት ሰው ተመቷል፣ ስንት ሰው አልቋል። በቃ ጥያቄ ስለጠየቅ ክልል እንሆናለን ነው። ሌላ እኮ ሀገር እንሆናለን አለ። እና ሞግዚት ነበረ፣ የሎቄ ጭፍጨፋ ነበር። ጭፍጨፋ ነበር። እና ይሄ ከሞግዚት ስርዓት መላቀቅ አለበት ህዝባችን። የኛ ዛሬ ስልጣን እያለን እየበላን እየጠጣን መኪና ኖሮን የምንኖርበት ቤት ኖሮን በእንዲህ አይነት ከቀጠልን የታሪክ ተጠያቂ እንሆናለን። ስለዚህ መስዋዕትነት ከፍለን ይህን ህዝብ ከዚህ ስርዓት ማላቀቅ አለብን። ለውጥ መምጣት አለበት። ለውጡ ምንድን ነው? ኢትዮጵያ ውስጥ ሁሉም ህዝቦች እኩል መብት እንዲኖራቸው፣ እኩል የሀብት ተጠቃሚ እንዲሆኑ፣ እኩል በሀገር ላይ ውሳኔ እንዲሰጡ፣ ራሳቸውን ደግሞ እንዲያስተዳድሩ እና ከዛ አንጻር ነው አሁን ዛሬ አቶ ሽመልስ ናቸው ፕሬዝዳንቱ፣ የኦሮሚያ ፕሬዝዳንት። እስቲ አቶ ሽመልስን በዚህ ግባ በዚህ ውጣ የሚል ሰው ካለ ይምጣ አለ። ራሱን በራሱ ነው የሚያስተዳድረው። አሁንማ የኦሮሞ ተረኝነት የሚሉት ነገር አለ። እሱንና እሺ የኦሮሞ ተረኝነት አቶ ሽመልስ ይሁኑ። እሺ የአፋርን ፕሬዝዳንት በዚህ ግባ በዚህ ውጣ የሚላቸው ሰው አለ። የሶማሌን በዚህ ውጣ በዚህ ግባ። ሶማሌን እኮ ጅጅጋ አትደርስም ድሮ። ለኦጋዴን ለሰራዊት ቀለብ ለማድረስ እኮ ኮምቦይ 15 ቀን 20 ቀን ወር ነው የሚሄደው። አሁን ሶማሌ ውስጥ ምን ችግር አለ? አለ ችግር? አሁን ሶማሌ ውስጥ የሚገርም አሁን እንደ ሶማሌ የለማ ወታደር ስለሆኑ ያኔ ፌስቡክም ምንም መሰለኝ በየየዕለቱ እንቅስቃሴ አይታወቅም። አሁን ጦርነት እንደነበር አውቃለሁ፣ ግን ወደዛ ምግብ ምናምን ለመላክ በኮንቮይ ይሄድ እንደነበር አናውቅም። ወር በጣም ይገርም 15 ቀን ነው ጅጅጋ ማለፍ አይቻልም። የጸጥታው ችግር ማለት ነው። የጸጥታው ችግር ጅጅጋ ይቅር፣ እዚህ ከባብሌ በታች መሄድ አይቻልም። ዛሬ ያለ እንደ ሶማሌ የለማ ምድር አለ እንደ ዛሬ? እና አቶ ሙስጠፌን ሰው ከኦሮሞ ተመድቦለት ነው። አንድ የኦሮሞ ሰው አስተማሪ ሆኖ ሊኖር ይችላል። አንድ የኦሮሞ ሰው መዋቅር ውስጥ አለ። አንድ የኦሮሞ ሰው አፋር ውስጥ መዋቅር ውስጥ አለ። እንግዲህ ጠቅላይ ሚኒስቴር አንድ ነው በዚህ ሀገር ላይ። አጋጣሚ ዶክተር አብይ ኦሮሞ ሆኖ ሊሆኑ ይችላሉ። እሺ እዛም እዚህም ሄዶ ያስተዳድራሉ። እና ምንድን ነው ያልተመለሱ? የት ነው ያልተመለሱ? ምናልባት ጥያቄ የልማት ጥያቄ፣ የእድገት ጥያቄ ለወደፊትም ይቀጥላል። አሜሪካም ጥያቄ አለ። የእድገት ጫፍ ላይ ደርሰናል ያሉት እኮ ገና ጥያቄ አለ። ካናዳም ጥያቄ አለ። አውሮፓ ውስጥም ጥያቄ አለ። የልማት ጥያቄ ይቀጥላል። እንግዲህ አሁን አንዱ ያነሱት ነገር አለ። እርሱም ያኔ እናንተ መብት ተደፍጥጧል፣ እኩል አይደለንም፣ በመስለኔ ነው የምንተዳደረው፣ ይሄ ፍትሃዊ አይደለም በሚል ለመታገል ወጣችሁ። አሁን የመስለኔ አስተዳደር የለም የሚል ነው እርሱ መከራከሪያ የለም። ከዛ ባሻገር ግን ደግሞ ተጨማሪ የሚነሱ ነገሮች የጸጥታ ችግሮች፣ ከጸጥታ ችግሩ ጋር ተያይዞ ደግሞ የሰዎች ግድያ ነው። ሰዎች በማንነታቸው ግድያ የተፈጸመባቸው ነው። ያ ግድያ የሚፈጸመው ማንነትን መሰረት ያደረገ ግድያ ነው። ያንን ግድያ ደግሞ ቢያንስ መንግስት እንደ መንግስት ኃላፊነቱን መውሰድ ሲገባው ኃላፊነቱን ባለመውሰድ፣ እንደውም አንዳንዴ ደግሞ ራሱ መንግስትም ጭምር ተባባሪ የሚል ነገሮች ይነሳሉ እና ከዚህ ከጸጥታ ጋር በተያያዘ ደግሞ አጋጣሚም እርሱም የኦሮሚያ ክልል የጸጥታም ኃላፊ ኖት በምክትል ጸጥታ ኃላፊነት ደረጃ እና
ምንድን ነው በተለይም አሁን ብዙ ጊዜ ያው በአደባባይ የሚታወቅ ነገር ስለሆነ ብዬ ነው። ምንድን ነው ኦሮሚያ ክልል ላይ በተለይ ላለፉት 7-8 ዓመታት ውስጥ የቀጠለ የጸጥታ ችግር አለ። ወደዛ ከመሄዴ በፊት ተረኝነት ጋር በተያያዘ ተረኝነቱን ይቀጥሉና ወደዛ ይምጡልኝ። ተረኝነት ጋር በተያያዘ ቅድም ክንፌ በሚሞትበት ጊዜ አንድ መድረክ ነበረ። ይሄ መከላከያ ጀነራሎች ማለት ነው። እኔም አጋጣሚ እዛ ስብሰባ ላይ ነበርኩና አንድ ጥያቄ ያነሳው፣ እኛ ተቸግረናል፣ የኦሮሞ ህዝብ እየታሰረ ነው፣ በጅምላ ይታሰራል እና ኦሮሞ እናንተ ስልጣን ላይ ያላችሁ እየታሰርን ነው ይለናል። ከተናገርን ደግሞ እናንተም ኦነግ ብላችሁ ወደ ኦነግ ዋሻ ትጥሉን። በቃ ተሰቃየን። እኛም በዚህ ስልጣን በዚህ መንግስት ውስጥ ያለኑ ሰዎች ህዝብም እየተሰቃየ ነው፣ እኛም ተሰቃየን አልኩት እዛ መድረኩ ላይ። ከዛ ምን ይላል? አይ አበበ ተሳስተዋል። ኦነግን አንዳንድ ጊዜ ኦሮሞን እየበደልን እንበድላለን ያልከው ትክክል ነው። አንዳንድ ጊዜ ኦነግ ያጋልጠን ይሆናል፣ ምንም አያደርግም፣ ያጋልጠን ይሆናል ብለን አንዳንድ ጊዜ የምናይበት ሁኔታ አለ። ደቡብ ምን እንዳደረግን ባየው ይሄ ፐብሊክ ነው። እዛው ስብሰባ ላይ ሁሉም መኮንኖች እየሰሙ ደቡብን እኮ 5 ቋንቋ ጨፍልቀን አንድ ቋንቋ እንዲሆን ወዳ ጎዳ ነው ወዳ ኦጋጎዳ አጫርሰናቸው። ሲዳማ የመንገሻ ስዩም ከተማ ናት። ድሮ መንገሻ ስዩም ናቸው። ራስ መንገሻ ዲዛይን ያደረጓት ከተማ ይመስለኛል። ሐዋሳ ቄሴ በሚል ቅርጽ ነው የተሰራችው ይባላል። ቄሴ ማለት ቀዳማዊ ኃይለሥላሴ እና ቃስ የምትል ቅርጽ አላት እና መንገሻ ስዩም ናቸው የገነቧት። እና ሐዋሳ የኛ ናት ብለን እኮ ሐዋሳን ምን እንዳደረግነው መሬቱን ተቀብለን ሽጤን ቸብችበን ጨርሰን አለ። ምን ማለት ነው? በቃ ምን ታመጣላችሁ ነው? ምን ታመጣላችሁ አለበት። ሁለተኛ አሁን ከነእስዬ ጋር ስለተጣሉ ድጋፍ ከኛ ለማግኘትም ጭምር ነው። ይሄን ሁሉ በደል አድርሰናል። ይሄን ሁሉ በደል ያደረስነው እነሱ በፈጠሩት ነው። እኛና አሁን የመለስ ግሩፕ ነው ክንፌ የነበረው። አሁን ከኦሮሞና ከአማራ ድጋፍ ለማግኘት የዚህን አክል ተፈጽሟል ብለው በአደባባይ ሲያወሩ ነበር ማለት እና እንግዲህ ተረኝነት ማለት ከሆነ ባህር ዳር ነበርኩኝ በትግሉ ሰራዊት ሆኜ። ጎንደርን አውቃለሁ፣ ወሎን አውቃለሁ፣ ሸዋን አውቃለሁ፣ አማራ ክልል በሙሉ አውቃለሁ። አማራ ክልል እያንዳንዱ የንግድ ቤቶች የንግድ ተቋማት የተያዙት አንዳንድ በራሱ ጉልበትና ለፍቶ ያገኙ የትግራይ ሰዎች መኖራቸው እንደተጠበቀ የሆነው የተያዘው በቲፒኤልኤፍ ሰዎች ነው። የአማራ ክልል በሙሉ በተለይ ባህር ዳር፣ ጎንደር ንግድ ቤቶቹ ንግድ ተቋማቶቹ በሙሉ አሁን እዛን ጊዜ እኔ ባህር ዳር ባለሁበት ጊዜ አንድ ምግብ ቤት አየሁ። ያቺ ምግብ ቤት ምንድነው? አለሚቱ ኡርጋ የሚል ምግብ ቤት ነው ያለች። አለሚቱ ኡርጋ ክትፎ ቤት ይላል። ወደዚህ ወደ ጣና ሃይስኩል ፊት ለፊት እና እንትኑ ታፔላውን እንትኑን አይቼ ሄድኩን አንድ ጊዜ። አሁን ኦሮሞ እንዴት ባህር ዳር ከሄዳ እንዴት አድርጋ መጣች ምናምን ብዬ እስቲ ሂጄ አያታለሁ ብዬ ሄድኩኝ እና አለሚቱ ኡርጋ ይላል እና ሳጠያይቅ ገብቼ እሷም ለካ ጉራጌ ናት። አንድም ኦሮሞ የለም። ጎንደር ሄድ፣ ጎጃም ሄድ፣ ለትምህርት ምናልባት ተማሪዎች ዩኒቨርሲቲ ውስጥ ሊኖሩ ይችላሉ። እንኳን ዛሬም አንድም ኦሮሞ ለመንግስት ስራ ብሎ
ምናልባት ለትምህርት ለሆነ ጉዳይ ለግሉ ጉዳይ አማራ ሀገር አይሄድም ባልልም አንድም ኦሮሞ እንኳን አማራ ቢዝነሱን ለመቆጣጠር እንኳን አማራ ሊያፈናቅል አንድ ኦሮሞ ተፈልጎ በንግድ ሻይ ቤት ያለው ኦሮሞ የለም። ሄድ ሙሉን አማራ እዚህ ሀገር ኦሮሞ አማራን ለማዳን እነሱ በፈጠሩት ፋኖ አማራን እያስገደለ ኦሮሞን ለማነሳሳት ባደረገው ስራ ሆነ ግን አማራን ግደል ብሎ አማራን አስገድላል። የአማራ ሰው ስሞት እዚህ አማሮችን ያጫጫል። ከዛ የአማራ ህዝብ እንድነሳ ወሎ ላይ ከሚሴ ላይ ደግሞ ፋኖና ኦነግ ተባብሮ ኦሮሞን ይገላሉ። ይሄ የኦሮሞ ህዝብ ዛሬም ትላንትም አንድም አማራ አልገደለም፣ አንድም አማራ አላፈናቀለም፣ አንድም አማራ እንደ ባዳ አይቶ አያውቅም። አብሮ ይኖራል፣ አብሮ ይበላል። እንደውም እነሱ በአማራ ላይ ሸኔና ፋኖ በአማራ ላይ በወሰዱት እርምጃ ኦሮሞዎች አብሮ ሞተዋል፣ አብሮ ተቃጥለዋል። ማንን ለማዳን? ዛሬም ድረስ አማራ ኦሮሚያ ውስጥ ያሉ አማራ ብቻ አይደለም፣ ሁሉም ብሔር ብሔረሰብ ከኦሮሞ ህዝብ ጋር ተፋቅሮ ተዋዶ የሚኖሩ ናቸው። ያጣሉት እነሱ ናቸው። ማጣላት ብቻ ሳይሆን ድራማም ሰርቷል፣ ፊልም ሰርቶበታል። ብርቱካን ምንድን ነው የሰራችው? የብርቱካን በቅርብ ጊዜ ፊልሙ ምንድን ነው? አማራና ኦሮሞን ለማጣላት ነው። ማን ነው የሚያጣላ? ግብፅ፣ ሻቢያ፣ ወያኔ። ተላላኪያቸው ደግሞ በኩል ምንድን ነው? አማራና ኦሮሞ እንዲጨረስና ኢትዮጵያ የምትባል እንድትበታተን በማን በኩል ይሰራል? በሸኔና በፋኖ በኩል ነው የሚሰራው። ይሄ ነው እንጂ ማንነትን እንትን ያደረገ ግድያም የለም፣ መፈናቀልም የለም። ሸኔና ፋኖ ግን በየግል ፍላጎታቸው ነው ወይስ ይናበባሉ? አንድ ናቸው። መቼ ተመናበብ ጀመሩ? አንድም ቀን ተጣልተው ያውቁ። መቼ ነበረ ድራማ ሲሰሩ የነበሩት? ልክ ዶክተር አብይ ወደ ስልጣን ሲመጡ እነ ጀዋር ፕሮጀክት ይቀርጻሉ። ፕሮጀክቱ ምንድነው? አሁን ይሄ ሰው መጥቶ 4 ኪሎ ገብተዋል እና እንዴት ነው ከዚህ ከ4 ኪሎ ማውጣት የምንችለው? አሁን ምንም አይነት ምክንያት የለንም። አሁን ኦሮሞ ለማነሳሳት ይሄ ሰው ነፍጠኛ ነው ብለን መነሳት አለብን አሉ። ምንድነው ነፍጠኛነቱ? 4 ኪሎ ውስጥ ምኒልክ ሐውልት እየተሰራ ነው። ምኒልክ ነው እሱ ራሱ የኃይለ ሥላሴ አድናቂ ነው። ሐውልት እየተሰራ ነው። ምንድነው ይሄ ሁሉ? ኦሮሞን ለማነሳሳት ነፍጠኛ ነው። ነፍጠኛነት የነፍጠኛ ስርዓት የምኒልክን ስርዓት እየመለሰ ነው ብሎ አሉ። እነሱ በዚህ እያሉ በዛ በኩል ደግሞ አማራዎችን የአማራን ህዝብ አነሳስቶ አብይ ኦነግን ይደግፋል ብሎ ደግሞ ሰላማዊ ሰልፍ ያስወጣል። ይሄ ሁሉ ተናቦ ነው። በኋላ አጀንዳቸው እያለቀ 4 ኪሎ ማንም ኦሮሞ ሄዶ ሲያይ ምንም በስባሳ ቆሻሻውን አጽድቶ ሀገር ያስመሰለው ጠቅላይ ሚኒስትር ቤተመንግስቱን እኔ በመለስ ጊዜ ብዙ 1 2 3 ጊዜ ገብቼ አይቻለሁ። በጀርባው እኮ እሪ በከንቱ እና የሰራተኛ ሰፈር ዶሮ ማነቂያ ነው የሚመስለው። ቤተመንግስቱ ውስጥ እኮ ራሱ ዶሮ ማነቂያ ነው። በጣም የሚገርም ነው። እሱን ነው ያጸዳው። እሱም ማጽዳቱ አሁን ምኒልክን መመለስ ነው። ቤተመንግስቱ እኮ የበሰበሰው ከምኒልክ ጀምሮ እስከ መለስ ነው። እሱ ነው አሁን ሀገርን የሀገር ቤተመንግስት እንዲመስል የተደረገው። ምንም ቤተመንግስቱ እሳቸው ጊዜ የተሰራ ነው። የእርሳቸው ማስታወሻዎች አሉ። ፎቶ ሊኖር ይችላል። ምንም እኮ እና የማንም ፎቶ ሊኖር ይችላል። ታሪክ ነው። የኢትዮጵያ ታሪክ ነው። ኢትዮጵያ ታሪክ ነው። ጥሩም መጥፎም የሰራ ሰው ታሪክ ነው። በክፉም በጥሩም ታሪክ ይቀመጣል። ታሪክ አታጠፋም። አይ ግን የሚገርመው የኢትዮጵያ እንትን አስገራሚው ያኔ ጠቅላይ ሚኒስትሩ የሚወነጀሉት አፄ ምኒልክ አድናቂ ናቸው ምናምን ነበር።
አሁን የአንድነት ፓርክ ወይ ደግሞ አፄ ምኒልክ ቤተመንግስት ሲመረቅ ጃዋር ይዛንለት አኖሌ ሄዶ ነበር። አኖሌ ሄዶ ነበር። አቶ ሌንጮ ለታን ይዞ ነው። በጣም በኋላ እሳቸው ምንድነው ሂደት ውስጥ አስበውበት እንዳልሄዱ እሳቸው በኋላ ገብቷቸዋል። ተንኮሉ ገብቷቸዋል። አሁን የኢትዮጵያ ፖለቲካ አስገራሚ የሆነ ጠቅላይ ሚኒስትር አብይን በቅርብ ሰለሞን አንስተውታል። የዛን ጊዜ ጠቅላይ ሚኒስትሩ የተወነጀሉበት ነገር በአፄ ምኒልክ ነው፣ የንጉሱን ስርዓት ምናምን ተብሎ ነው። ጀዋር ያን አደረገ። ዛሬ ደግሞ ለጀዋር የሚያጨበጭቡት ሰዎች የአፄ ምኒልክ አድናቂ ነን የሚሉ ሰዎች ናቸው። እና የኢትዮጵያ እንትን እንቆቅልሽ የሚሆነው ምናልባት ይሄ የግድልም ሰው በሞተበት ሁኔታ አይደለም፣ ግን ሰው እየተገደለም ደግሞ ተመሳሳይ ነገር ስለሚሰራ እኔ ደግሞ ከጸጥታውም ጋር በተያያዘም ኃላፊነትም ስላለ ነው እንትን የምለውና ይሄ ሁሉ ግድያዎቹ በሚካሄዱበት ወቅት ምናልባት እንደው ለህብረተሰቡም ምን ነበር ያኔ ግድያውን ማስቆም ያልተቻለው? አሁን ለምሳሌ ጸጥታ ተቋማቱ ያው በተለያየ መንገድ እንደሰማኑ በርካታ የኦሮሚያ ክልል ባለስልጣናትም የጸጥታ ኃላፊዎችም ተገድለዋል። ያው ዳታዎች አንዳንድ ወጥቶ አይተናል። ግን ምንድን ነው ያንን ነገር ለማቆም? እንግዲህ ግርግር ለሌባ ይመቻል ነው እንግዲህ ስርዓቱ። ይሄ ስርዓት ስለወጥ እንትን አይደለም፣ አብዮታዊ አይደለም፣ ከስር ነቀል ለውጥ አይደለም የመጣው፣ ሪፎርም ነው የመጣው። በዚህ ሪፎርም ውስጥ ሁሉም አሉ። ሌባም አለ፣ ዘራፊም አለ፣ ነፍሰ ገዳዮችም አሉ፣ ገና ዛሬም ድረስ ያልጠሩ ሰዎች አሉ። እንግዲህ ሪፎርም በሂደት እያጣራ የሚተር ነው እንጂ አጠቃላይ ደምስሴ እንደ ወያኔ በአብዮት የመጣ ነገር ስላልሆነ እንግዲህ ጸጥታ የሀገራችን ጸጥታ ኃይል እንዴት ጸጥታ መዋቅሩ መከላከያው በማን ተይዞ የነበረው ነው? ሴኩሪቲ በማን ተይዞ የነበረው ነው? ራሱ ፖሊስ አደረጃጀት፣ የሚሊሻ አደረጃጀት፣ ሁሉም ችግር ነው ከቀበሌ ጀምሮ። ይህን ሪፎርም ነውና ይህን ለማስተካከል ግርግሩ አለ። በዚህ ግርግር ውስጥ ሁሉም ተራሩጠዋል። ያ እንግዲህ ግርግር ለሌባ ይመቻሉ። እነዚህ በዚህ መካከል ደግሞ እነዚህ የራሳቸውን ፍላጎት ለማሟላት የሚጥሩ ወንድሞቻችን እና ባንዳዎች ከፍተኛ ገንዘብ ተከፍሏቸዋል። ከፍተኛ የፕሮፓጋንዳ ስራ ተሰርቶላቸዋል ከግብፅ እስከ አዲስ አበባ። በዚህ መካከል ሰዎች ተጎድተዋል። ንጹሃን ተጎድቶ ሊሆኑ ይችላሉ። የጸጥታ ኃይሎቻችንም የዛን ያክል ከዛ በላይ አልቋል፣ ተረሽነዋል፣ ተቃጥሏል፣ ሞተዋል። ለምንድን ነው የሞተው? ሰላምና መረጋጋት እንዲመጣ ሞተዋል። ሞተናል፣ ሁላችንም ተተኩሶብናል። በተኩስ መካከል እየዋል ነው ዛሬ ድረስ የደረስነውና ቀስ በቀስ እየተጣራ መጥተዋል። ህዝባችን ያውቃል፣ ድሩም ያውቃል። ከዚህ ስርዓት ውጭ የነጀዋር ጫጫታ የሌሎችም ጫጫታ የትም እንደማያደርስ አገርን የሚያፈርስ አገር ከፈረሰች ደግሞ የሀገር መፍረስ ትርጉሙን ከሶሪያ መረዳት ይቻላል። ሀገርን መፍረስ ቀላል ነው። ሀገርን ማዳን በጣም ከባድ ነው። ሀገርን ማቆም በጣም ከባድ ነው። ሀገር ከፈረሰች ደግሞ ተመልሳ አትመለስም። ሶማሌ ማየት ትችላለህ። እንደ ቀልድ የፈረሰች ሶማሌ ዛሬም ድረስ ሀገር አልሆነች። አንድ ቋንቋ አንድ ሃይማኖት ያለው ህዝብ እሱ ራሱ ፈርሶ ዛሬ ሀገር አልሆነ። ሶሪያ ዛሬ እኛ ሀገር ይለምናሉ። ድሮ ከኛ ሀገር ሰራተኞች ወደ ሴቶች እህቶቻችን በሰራተኝነት ሶሪያ ሄዶ እነሱ የነኩትን ምግብ አይበሉም፣ ልብሳቸውን አያሳጥቡ፣ ቤት ብቻ ነው የሚያስወለውሉት። በማሽን ነው ልብሳቸው። ዛሬ እዚህ መርካቶ ምናምን በየመንገዱ ለምነው ይበላሉ። ምንድን ነው? ከየት የመጣ ነው? ሀገር ስለፈረሰች። ሀገር የሌለው ሰው አይደለም። የመን አይተሃል። ስለዚህ ሀገርን ለማፍረስ ነው ይሄ ሁሉ የተደረገው። ዛሬ ግን በተከፈለው መስዋዕትነት የጸጥታ ኃይሎቻችን፣ መከላከያ ኃይሉ፣
ፖሊስ ኃይሉ፣ ጸጥታ መዋቅሩ በተከፈለው መስዋዕትነት መረጋጋት መጥቷል። ሁሉም ቦታ እየያዘ ነው። ድሮ ዶክተር አብይ ምኒልክ ነው ሲል የነበረው፣ አንዱ ደግሞ ኦነግ ነው ሲል የነበረው አንድ ላይ ተሰብስቦ መጥቶ ለሰው ጥሩ ሆነለት። ተሰብስቦ መጥቶ አብሮ መዶለት ጀምሯል። አይ እሱ ብቻ አይደለም፣ የሀገርን ብሔራዊ ጥቅም አሳልፎ እየሸጡ አባይ ለምን ይገደባል እኮ አባይ ለምን ይገደባል ብሎ የሚታገሉ ተገዝቶ ሰውን የሚያስገድሉ አሜሪካ ምናምን ውስጥ ሆኖ ልጆቻቸውን እያስተማሩ የደሃ ልጅ እሳት እንዲማገድ የሚያደርጉ ሰዎች ናቸው። ምንድነው? አውርቶ አዳሪዎች ናቸው። ምንድነው? ምንም መስራት አይችሉም። ምንድነው? የዝንጀሮ ስብሰባ ነው። ዝንጀሮ ሲሰበሰብ ምንድነው? ዛሬ ምን በልቼ ውላለሁ፣ ምን በልቼ ያድራለሁ። ሌላ ስብሰባ አለው እንደ ዝንጀሮ የሚያለማ ነገር አለው እንዴ? ስለዚህ እነዚህ ሰዎች እንግዲህ ዛሬ ኢትዮጵያ ማንም ማሸነፍ እንደማይችል ተረጋግጧል። እሱ እንትኑ በተለያየ መንገድ በሰውም እንግዲህ የምናያቸው ነገሮች አሉ። ያ ሁሉ የመጣው እንግዲህ ዝም ብሎ በተከፈለው መስዋዕትነት። ፕራይም ሚኒስትሩም እኮ ብዙ ጊዜ ቦምብ ተወርውሮበታል። ብዙ ጊዜ የግድያ ሙከራ ተደርጎበታል። ሌላ ንጹሐን ብቻ መሰለ ማናችንም ላይ ከባድ ጊዜ ነበር። ምንም ጥያቄ ከባድ ጊዜ ነው። አሁን እንግዲህ ምናልባት ባለቤቶች የሆኑ ሰዎች ሲናገሩ ጥሩ በጸጥታ መዋቅር ውስጥም ስላሉ ያው ለብዙ ሰው እንቆቅልሽ የሆኑ ነገሮች አሉ። እንዴት ነው ሰዎች ግድያ ይፈጸማል፣ ንጹሐን ናቸው የሚገደሉት፣ የፖለቲካ ዓላማ የላቸውም። ዝም ብሎ መደበኛ ህይወቱን የሚመራ ሰው ድንገት በሰፈሩ በመንደሩ ገብቶ የሚገሉበት ነገር አለ። ዝም ብዬ በግሌ የመገመግማቸው ነገሮች በየአጋጣሚ ግሌ ያነሳለሁ። መንደር መንግስት ሊጠብቅ አይችልም። ቀበሌ ምናምን አካባቢ የፖለቲካ ዓላማ ኖሮት ሰዎቹን በመግደል ሌላ ቦታ አመፅ ቀሰቅሳለሁ ብሎ የሚያስብ ሰው ካልሆነ ንጹሐንን በመግደል የሚጠቀመው ነገር የለም። ብዙ ነገሮች አሉ። እርስዎ አሁን ደግሞ የበለጠ ሂደት ውስጥም ስላለፉ በአንድ በኩል የጸጥታ መዋቅሩ ራሱ የችግሩ ምንጭ ጭምር ስለነበር ያ እናንተንም ፈትኗቸዋል። ያ ጊዜ የወሰደ እሱን እያጠራችሁ፣ በሌላም በኩል ደግሞ የመንግስት አቅም እየጠናከረ ሲመጣ ምናልባት ማንም ሰው ዛሬ ላይ ቆሞ ሲያይ ያ አስፈሪ፣ አሳሳቢ፣ አስጨናቂ ሁኔታ ዛሬ በተለያየ መንገድ የለም ብለን እንትን እንችላለን። በሌላ በኩል ደግሞ ምናልባት ኢትዮጵያ ፖለቲካ ውስጥ ሰው የተሟላ ስዕል ላይ የሆነ ካምፕ ውስጥ ያለ ሰው በቋሚነት ራሱ ካምፕ ያለውን ነገር ብቻ ስለሚሰማ ግድያው ሲነገር ግድያውን ለማቆም ብለው የሞቱ የኦሮሚያ ክልል በርካታ፣ ምክንያቱም ከዚህ ቀደም ሪፖርቶችም ስላየው ነው እጅግ ከፍተኛ ቁጥር ያላቸው የኦሮሚያ ክልል የፖሊስ የልዩ ኃይል የምናምን ሰዎች ተገድለዋል። እና እንግዲህ እርስዎ ይህንንም የጸጥታው መዋቅር ውስጥ የነበረው ችግር፣ የተቋማቱ አለመጠናከር፣ እነዛ የፈጠሯቸው ነገሮች ናቸው። በዚህ በኩል ዛሬ ኦሮሚያ ላይ ያ አስጨናቂ ምናምን ሁኔታ የለም። ይህ ምንም ጥያቄ ውስጥ የሚገባ አይደለም። እና ያው ትልቅ ስራ ሰርታችሁ ነው እዚህ ላይ የሚያጠራጥራል። ምናልባት ሰዎች በዚህ ነገር ጥያቄም ስላላቸው ጥያቄውንም ስለመለሱ በጣም ነው የማመሰግነው። በሌላ በኩል ከኤርትራም ጋር በተያያዘው ነገር ላይ እሱንም በዝርዝር ሄደዋል። የመብት ትግል ለማድረግ የሄደ ሰው መጨረሻ ላይ ወህኒ ተጥሎ ጉድጓድ ውስጥ ተወርውሮ የነበረበት ምዕራፍ ነፃ አውጪ ነን የሚሉት ሰዎች ደግሞ ነፃ ለማውጣት ልደግፏቸው ሄዳችሁ ድጋፍ የማይፈልጉበት ሁኔታ፣ ዛሬም ደግሞ በተመሳሳይ በዛው መንገድ ላይ የቀጠሉ ሰዎችም አሉ። ምናልባት እርስዎ እንደው እንደማጠቃለያ እንዲያነሱልኝ ነው። ያኔ በቲፒኤልኤፍ ዘመን እናንተ ስልጣን ላይ ነበራችሁ። አሁን የጠቀሱት ነገር አለ። የተሻለ ህይወት ኖር ነበር እንደውም ከዛሬም በላይ ግን በሀገር ላይ ምናምን የጎደለ ነገር ስላለ ያንን እያዩ አልሸከመውም ብዬ ነው ብለዋል። እናንተ ያንን በምታደርጉበት ጊዜ ዛሬ በሚተኮሰው መጠን ሸኔ ወይ ደግሞ ያኔ ሸኔ አልነበረም፣ የኦሮሞ ነፃነት ግንባር ነው። ዞሮ ዞሮ ቅርንጫፍም ምንም በለው ይተኮስ ነበር። እዚህ የሀገር ውስጥ ቲፒኤልኤፍ ላይ ይተኮስ ነበር አልነበረም? አይተኩስም ብቻ ሳይሆን እዛን ጊዜ
እኛ ሄደን እንተኩስ፣ ወጣቶቹ ተደራጅቶ ስናፐር ፊት ቆሞ ግንባራቸው ሲመቱ ተቃውሞ ጊዜ ማለት ነው። በተቃውሞ ጊዜ አረ ገብተን እንደግፍ፣ ከወጣቱ ጎን እንቁምና አትሊስት ጠመንጃ ይዘን ተኩሶ የሚገሉትን ገለን ብናሳያቸው። ምን ዳውድ ራሱ ምንድነው ያለው? ሀገራችንን ሶሪያ ለማድረግ አንፈልግም ነው ቃል በቃል በሚዲያ አንተኩስም። እሺ ዛሬ ለምን ይተኩሳል? ዛሬ ሲንጋፖር ልትሆን ነው። ዛሬ አሁን መተኮስ ብቻ እኮ አይደለም። አሁን ዱርዬ ሰብስቦ በኦሮሞ ታሪክ ውስጥ የሌለው ሴቶችን የሚደፍሩ ወንዶችን የሚደፍሩ ሁሉ እኮ ነው የተሰበሰበው ታጣቂ ውስጥ ምን ዓላማ የሌላቸው ገበሬውን የሚገድሉ፣ ገበሬ ገድሎ የገበሬ ምርት ጭኖ የሚወስዱ፣ ገበሬን ጠልፎ 200,000 ምናምን የሚጠይቁ። ገበሬ አሁን 200,000 ቆጥሮ ያውቃል? ቆጥሮ የማያውቀውን ሰምቶ የማያውቀውን ይጠይቃል። ያቃጥላሉ፣ ይገላሉ። በጣም አሳፋሪ። ይህም ፋኖ የሚባለውም ሰምታል። እጅ ቆራጭ፣ ጆሮ ቆራጭ፣ ምላስ ቆራጭ 8-12 ምስማር እኮ በዚህ በግንባር ሰው ከነነፍሱ በግንባር በመዶሻ የሚደበድቡበት ሰዎች ናቸው። ፋኖም ተብዬም ሸኔም አንድ ናቸው። ስለዚህ የነፍሰ ገዳይ ስብስቦች፣ የዘራፊ ስብስብ የኦሮሞን ጥያቄ ትላንት አንግቦ ያልተነሳ መንደርተኛ ጥገኞች ዛሬ በተከፈለው መስዋዕትነት ላይ ቆሞ አገርን ለማፍረስ የሚጥሩ ባንዳ ተቀጣሪ እንጂ ምንም አይነት አጀንዳ የሌላቸው ሰዎች ናቸው። መተኮስም አይችሉም ነበር። ሌባ ግርግር ለሌባ እንዳልኩ በዚህ ግርግር ውስጥ ታጠቁ፣ ተኮሱ ሀገርን ለማፍረስ እንጂ የኦሮሞን ጥያቄ ምንድን ነው የኦሮሞ ጥያቄ? ምን ይላሉ መሰለኝ? የጠዋቱ የኦሮሞ ጥያቄ ይላል። የጠዋት ምንድን ነው? ጋፊ ገነማ የሚባል። ጋፊ ገነማ ማለት መቼ ጠዋት፣ የኦሮሞ ጠዋት መቼ ነው? ከሰዓት መቼ ነው? ማታ መቼ ነው? እኔ ማለት ጠዋት የጠየቀ ጥያቄ ያለ በገና በድሮ የጥንት ያልተመለሰ ጥያቄ አለ። ኦሮሞን ነፃ ለማውጣት ይላሉ። አንዳንድ ጊዜ ራሳቸው ደግሞ ተመልሶ እኛ ፌዴራሊዝምን እንፈልጋለን ብሎ ይጨፈለቃሉ። የትኛው ኦሮሞ ህዝብ ነው አይ ውክልና የሰጠው ኦሮሚያ የሚባል ሀገር እንዲፈጠር ወይ ደግሞ ምንድን ነው ጥያቄው? በዋናነት ሲነሳ የነበረው ኦሮሞ በደል ደርሶበታል ነው፣ ተገፍቷል ነው፣ ከስልጣን ተገልሏል ነው፣ በቀየው በሰፈሩ ባለቤት አይደለም ነው። አሁን ሌላኛው ወገን ኦሮሞ ተረኛ ነው ሲል ለነሱ ከባድ አልሆነም ወይ ብዬ ነው። ምናልባት እንደው እዛው ክልሉን ፖለቲካን በዋናነት እንትን ስለሚሉ ብዬ ነው። እና ኦሮሞ ህዝብ ውስጥ አሁን የኦነግን ሀሳብ ለመሸጥ እጅግ ከባድ አይደለም ወይ ብዬ ነው። ምንም ጥያቄ የለም። ኦሮሞ አሁን ድሮም ቢሆን ኦሮሞ ሁለት ትግል ሲያደርግ ነበር በኢትዮጵያ ምድር ላይ። አንደኛ ኦሮሞ እቺን ሀገር ኢትዮጵያ ተብላ እንድትቆይ ብዙ ከፍተኛ መስዋዕትነት የከፈለ ከኦሮሞ ህዝብ በላይ የለም። ኦሮሞ ህዝብ ብቻውን ነው እያልኩ አይደለም። በዚች ሀገር ከአድዋ ጀምሮ ሶማሊያ፣ በዚች ሀገር የተፈጸሙት ወረራዎች አሁን እስከ ቅርብ ጊዜ ባድሜ እስከ ትላንትና ወያኔ ሀገርን ለማፍረስ የመጣው ለመከላከል ኦሮሞ እኮ ልኩ ሀመ ልቡት የሚል መፈክር ነበረው። ምን ማለት ነው? ከዶሮ እስከ ህይወት፣ ዶሮም ያለው ለሀገር ዶሮ እንዲሰጥ፣ ህይወትም ለሀገር እንዲሰጥ። 2-3 ልጆች እኮ የሰጡ እንትኖች ቤተሰቦች አሉ። 2-3 ልጆች ከአንድ ቤት ለምን? ሀገር እንዳትፈርስ እንጂ ዛሬ እሱ ልጆቹ ስለተሰውለት ጮማ እየበላ ነው። ግን ሀገር አለው፣ ሀገር አስቀጥሏል። በልጆቹ መስዋዕትነት ማለት
ድሮም ኦሮሞ በመስዋዕትነት እቺን ሀገር አቆይቷል ከማንም ኢትዮጵያ ዜጋ ጋር ማለት ነው። ከማንም ያልተናነሰ ደግሞ የኦሮሞ አጥንት ኤርትራ ውስጥ አለ፣ ተከስክሰዋል። በትግራይ ተራራ ውስጥ ላይ ተከስክሰዋል። በካራማራ በምናምን ተከስክሰዋል። ስለዚህ ኦሮሞ ለዚች ሀገር ባዳ ሳይሆን ለዚች ሀገር ባይተዋር ሳይሆን ባለቤት ነው ማለት ነው። እንደማንም ኢትዮጵያዊ መብት ተከብሮ በዚህ ሀገር ላይ ሊኖር ነው እንጂ ያለው ሀገርን ለማጽናት እየታገለ ለመፍቱም ሲታገል የነበረ ህዝብ እንጂ እኔ ኢትዮጵያዊ አይደለም ብሎ የሚያውቅ ህዝብ አይደለም። ትላንትም አልነበረ፣ ለወደፊትም የኦሮሞ ጥያቄ ይሄ አይደለም። እንግዲህ ምናልባት ዛሬ ላይ ቆሞ ይህን ጥያቄ ማንሳት ራሱ አስገራሚ ነገር ነው፣ አሳፋሪ ነው። እና ቅድም የጠቀሱት ነገር አለ። የሶማሌ ነገር የሚታወቅ ኢትዮጵያ የሚባል ጂኦግራፊ ክልል በታሪክ ውስጥ ትልቅ ተጽዕኖ የፈጠረ ማህበረሰብ የኖረበትን ሀገር አፍርሰ ከዛ በኋላ አዲስ ሀገር ፈጥረ አንድ ቋንቋ ስለተናገር ካብረህ መኖር አትችልም። አንድ ቁምና እምነት ስላለም አትችልም። ከሶማሊያ በላይ ትልቅ ምሳሌ የለምና እንግዲህ ያው ውጥንቅጥ ነው። በውጥንቅጡ መሀል ግን ብዙ ነገሮች እየጠሩ እዚህ ጋር ደርሰናል። ጀነራል አበበ ሰፋ ያለ ጊዜ ወስደው በተለይም የእናንተ የመብት ትግል ስርዓት መሰረታዊ ለውጥ ሳይሆን ያሉት ሰዎች እንዲሄዱና ሌላ ቢመጣ ቢጨቁንም ግድ የላቸውም አይን በሚል አንዳንዶች በጣም አንዳንድ ሰዎች ጥቂቶች ናቸው በዛ ረገድ የሚያነሱትን በንጽጽር በደንብ አድርገው አብራርተዋል። የእስር ቤት ቆይታውን በዋናነት ለማንሳት የሚፈለግኩት ባለፈው በወፍ በረር ስላለፍ ነው። በሁለተኛ ደረጃ ዛሬም ኤርትራ ሆነን እንታገላለን የሚሉ ሰዎች ስላሉ ምናልባት ትምህርት የሚወስድ ካለ የእርሱ ያለፉበት ህይወት በራሱ የሚናገረው ነገርም ስላለ ነው። ምናልባት እንደ ማጠቃለያ በተነሱ ጉዳዮች ላይ የሚያነሱት ካለ ፕሮግራማችን በዛ ማጠቃለል እንችላለን። አጠቃለሉ በጣም አመሰግናለሁ። ብርጋዴር ጀነራል አበበ ገረሱ እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ክቡራን ተመልካቾቻችን ከኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ ብርጋዴር ጀነራል አበበ ገረሱ ጋር መጽሐፋቸውን ባለፈው መሰረት አድርገን ተወያይተናል። በዛ ወቅት ያን መጽሐፍ መሰረት አድርገው የመብት ጥያቄ ያነሱ ሰዎች ደግሞ ሌላ መብት ጥሰት ወይ ደግሞ ድጠት ባለበት ሁኔታ ውስጥ ተመልሰው ወደ ስርዓቱ ማገልገል ገቡ የሚለውን መሰረት አድርገው ማብራሪያ ሰጥተውናል። ከዚህም ባሻገር በኤርትራ ቆይታቸው በተለይም በኤርትራ ወህኒ ቤት ያሳለፉትም ምናልባትም ዛሬም ኤርትራውንን እንታገላለን ለሚሉ ሰዎችም ምናልባት ትምህርት ይሰጥ በሚል በዛ ዙሪያ ያለፉበት ሁኔታ በዝርዝር አብራርተዋል። የዛሬ ፕሮግራማችን በዚሁ ይጠናቋል። ጤና ይስጥልን።